የሆነ ነገር ልንገር 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም በጭራሽ ምንና አይመጡም ካፓሲቲ የላቸው መጥቶም የሚያደርጉት ነገር የለም ምን ያረጋል እስኪ ማን ነው የሚመጣው ዘመነ ካሴ ነው የሚመጣው ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም ስለዚህ ይሄ ይቅር በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድሮ ይስጣቸው መንግስት ገንዘብ ከሆነ የሚፈልጉት አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ ያለኮ በምርጫው ይተውት ሰላም እናምጣ ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም ሰላም ጤና ይስጥልን ተመልካቾቻችን እንደምናውላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን በኬንያ የኢትዮጵያ አምባሳደር ለቢቢሲ አማርኛ በሰጡት ቃለ መጠይቅ መጨረሻው መጨራረስ ካልሆነ በስተቀር አሸናፊ የሚሆን የለም ሲሉ አስጠነቀቁ ቤተ መንግስት ባዶ እንኳን ቢሆን ማንም ሊገባ አይችልም ሲሉ ነው ባጫ ደበሌ ገለጹት የፋኖ ኃይሎችም ሆነ ሌሎች ታጣቂ ቡድኖች ገንዘብ ከፈለጉ ሊከፈላቸው ይችላል ከዛ ባለፈ ግን ምንም ማመጡም ሲሉ ነው ባጫ ደበሌ የገለጹት ዛሬ በዚህ ጉዳይ ላይ ውይይት እናደርጋለን አብይ አህመድ ወደ ኦሮሚያ ሚዲያ ብሮድካስቲንግ ሄዷል ሞቲን ባህር ነጋሽ ቡልቹሱን ዶሪ ደማ ኦሮሞ ኤርትራ ከሰት መጋሊ ጉዶ ተኩ መቃንሼ ባሬንቱ ያንቲ ዋይ ቦርናፍ ባሬንቱ ማል ቤኩፍ መቃመው ጋሰኒ አብይ አህመድ ከአማራ ሚዲያ ቀጥሎ ወደ ኦሮሚያው ሚዲያ በመሄድ በርካታ ጉዳዮችን አንስቷል በዛሬው ዝግጅታችን አንዳንድ ሐሳቦችን እናነሳለን ፖለቲከኞች እየታሰሩ ነው አቶ አበበ አካሉ አቶ ይስሐቅ ወልዳይ እንደዚሁም ጠበቃና ህግ ባለሙያ አበራ ንጉስ መታሰራቸው ታውቋል በአዲስ አበባ ፖለቲከኞች እየተዋከቡ ነው ከአገዛዙ ጋር የተለየ ሐሳብ ያላቸው ፖለቲከኞች እየታደኑ እንዳለም ነው በደረሰን መረጃ የተመለከተው ሲፒጄ መግለጫ አውጥቷል በእስር ላይ የሚገኙ የአማራ ተወላጅ ጋዜጠኞች በአስቸኳይ እንዲፈቱ ጠይቋል በሌላ በኩል የአውሮፓ የሰላም ፋውንዴሽን በሰሜን ኢትዮጵያ የተጀመረው ፍጥጫና ጦርነት እጅግ አሳስቦኛል ሲል መግለጫ ማውጣቱን የተሰማው በርካታ ጉዳዮችን የምናነሳበትን የዛሬውን ዝግጅት እንድትከታተሉ እንጋብዛለን እኔ መሳይ መኮንን ከዚህ ዋሽንግተን ዲሲ እንደዚሁም ጋዜጠኛ ሙልጌታ አንበርብር በጋራ ሆነን አብረናችሁ የምንዘልቅበትን ዝግጅት እንድትከታተሉ ግብዣችን ነው መልካም ቆይታ ናስተልን ሙልጌታ ጋይስተን መሳይ እንደምን አለ እንዴት አለ ደህና ነው ወይ ፈጣሪ ይመስገን በጣም ደህና ነኝ እንዴት ነህ እንግዲህ ጉዳዮች ብዙ ነገሮች እየመጡ ነው ምናልባት ፍጥነታቸውም በጣም አስገራሚ ነው የኢትዮጵያ በሚቀጥሉት 2-3 ወራት ውስጥ ለውጥ ሊኖር ይችላል ብለን በተደጋጋሚ ስንገልጽ ቆይተናል ይሄ ለውጥ ምናልባት በፍጥነት እየመጣ ይሁን ወይም ሌላ ነገር ልንል እንደምንችል አላቅም ብዙ ነገሮችን እያስተዋልን እንገኛለን ቀደም ሲል የተከታተልነው የባጫ ደበሌ ቃለ መጠይቅ እንደዚሁ የሚነግረን ነገር አለ ዝም ብሎ የተባለ ነገር አይደለም ብዙ ነገሮችን ያሳየናል አብይ አህመድም ከአማራ ማስ ሚዲያ ቀጥሎ ወደ ኦሮሚያ ብሮድካስቲንግ ኮርፖሬሽን ኦቢኤን ሄዷል ምናልባት በቀጣይ ወዴት ሊያመራ እንደሚችል አናቅም የተሰለፉ ክልሎች ካሉ ሲዳማ ሚዲያ አለ ጋምቤላ ሚዲያ አለ ሌሎች ክልሎች ጋም ይሄድ እንደሆነ የሚታወቅ ነገር የለም ቃለ መጠይቅን እንደ ጸበል ይዘው በየክልሉ እያዳረሰ የሚገኝበት ወቅት ላይ እንገኛለን እንደው ሙልጌታ ወደ እነዚህ ጉዳዮች ከመሄዳችን በፊት ከፋኖ ጋር በተያያዘ አዳዲስ መረጃዎች ካሉ ልታካፍለን ትችላለህ በስልጠና ረገድ የሚካሄደው እንቅስቃሴ ግን እጅግ አስገራሚ ነው በአማራ ፋኖ የተለያዩ ቀጠናዎች እየተደረጉ ያሉ ስልጠናዎች በምረቃ ፕሮግራም ላይ እንደተከታተልነው ከሆነ ግዙፍ ሰራዊት እየተገነባ ይገኛል ምናልባት የአማራ ትግል ላይመለስ ወደፊት በፍጥነት እየገሰገሰ ነው አመሰግናለሁ መሳይ እንግዲህ ወደ ኋላ አብይ አህመድም አምባሳደር ጀነራል ባጫ ደበሌም ስለተናገሩት ጉዳይ በሰፊው የምንመለስበት ይሆናል ከፋኖ መንደር ካሉት ነባራዊ ሁኔታዎች ግን ለአድማጭ ተመልካቾቻችን መረጃ ለማጋራት ያክል በተለያዩ ቦታዎች አሁንም መደበኛ ባይባልም የደፈጣ ውጊያዎች ሽምቅ ውጊያዎች ተጠናክረው ቀጥለዋል እንግዲህ በዛሬው ዕለት እንኳን
በደቡብ ጎንደር ቀጠና ስማዳ ተብሎ በሚጠራው አካባቢ ከፍተኛ ውጊያ ተካሂዷል። በዚህ ውጊያም ከ15 በላይ የአገዛዙ የመከላከያ ሰራዊት እንደተደመሰሰ ነው መረጃ የደረሰን። በትናንትናው ዕለትም እንደዚህ በተመሳሳይ በሸዋ ቀጠና የፋኖ ኃይሎችን ከበባ ፈጽማለሁ በሚል እንቅስቃሴ ያደረገው የአገዛዙ ሰራዊት በደፈጣ ጥቃት እንደዚሁ ከፍተኛ ኪሳራ እንደደረሰበት ተሰምቷል። ከዛ በተጨማሪ በወሎ ቤት አማራ ቀጠና ሜዲክ ህዝብ በሚንቀሳቀስበት በተለይ በላስታ ወረዳ በመቄት ወረዳ እና ሌሎች አካባቢዎች ከፍተኛ እንቅስቃሴ በሚያደርግበት ነባራዊ ሁኔታ ተከታታይ የሆነ ጥቃት በሜዲክ ህዝብ 303ኛ ኮር ክፍለ ጦሮች ተከታታይ የሆነ ጥቃት እየደረሰበት እንዳለ ከሚወጡት መረጃዎች መረዳት ችለናል። እንደዚሁ ጎጃም ቀጠና ቴዎድሮስ ዝም በተመሳሳይ ከፍተኛ የሆነ የደፈጣ ጥቃትና ሌሎች እንቅስቃሴዎችን እያደረገ አሁንም በተለይ ከመደበኛው ውጊያ ይልቅ አገዛዙ ያቀደው እንዳያሳካ የመምታት ስራዎች ተጠናክረው መቀጠላቸውን ከሚወጡት መረጃዎች መረዳት ችለናል። ከዛ ባለፈ ግን አሁን በተለይ የፋኖ ኃይል ተጠባቂ የሚባል ዘመቻ ከፋኖ መንደር ይጠበቃል። ለዚህ ተጠባቂ ዘመቻ ህዝባዊ ውይይቶች፣ የስልጠና እንቅስቃሴዎች በተለይ የፖለቲካ መኮንኖች ከዚህ በፊት በተለያዩ በየዞቹ ባሉት የፖለቲካ መኮንኖች በሰለጠኑት እነዚህ በሰለጠኑ አሰልጣኞች የማሰልጠን አሁናዊ የአብይ አህመድ አገዛዝ እንቅስቃሴ ምን ይመስላል? ከዛ በተጨማሪ የአማራ ህዝብ አሁናዊ ሁኔታው ምንድን ነው? በቀጣይ ምን አይነት አዳዲስ ነገሮች ሊፈጠሩ ይችላሉ? ከዚህ አኳያ የአማራ ፖለቲካ በምን አይነት መልኩ እንቅስቃሴ ሊያደርግ ይገባን የሚለውን ምክንያቱም እንግዲህ አዳዲስ ጦርነቶች፣ አዳዲስ ግንባሮች እየፈነዱ ያለበት ሁኔታ አለ። በእነዚህ ሂደቶች ውስጥ የአማራ ህዝብ እንደ ህዝብ ምን አይነት ሚና ሊወጣ ይገባል? ከዛ በተጨማሪ አገዛዙ ከፍተኛ የሆነ ፕሮፓጋንዳ በሰፊው እየሰራ ይገኛል። በተለይ ወልቃይትን እና ሌሎች አካባቢዎች እንደዚህ የወሰንና የማንነት በተለይም ደግሞ የአማራ ህዝብ ቀይ መስመር ተብለው የሚጠሩትን የፋኖ ኃይሎች ያሳልፈው ሰጥተዋል በሚል ከፍተኛ ፕሮፓጋንዳ አገዛዙ እንደሚሰራ ይታወቃል በመደበኛ ሚዲያው። ከዛም አልፎ ራሱ አብይ አህመድ በአማራ ሚዲያ ኮርፖሬሽን ቀርቦ ተናግሯል። ያ ቴሌቪዥን እንግዲህ በአማራ ህዝብ የተቋቋመ በአማራ ህዝብ ክብር የሚተዳደር እንደሆነ ይታወቃል። ይህ ነገር ግን ተጨባጭ እውነት እንደሌለው ለማህበረሰቡ በተለያዩ በእድሮች፣ በቤተክርስቲያናቶች፣ በመስጊዶች እንዲሁም ደግሞ ህዝብ በሚገኝባቸው የገበያ ቦታዎች ጭምር ወደ ህዝብ በማውረድ እንደዚህ አይነት ነገር ፋኖ እንደማይሰራ ከዛ በተጨባጭ ደግሞ ይሄ የአብይ አህመድ ፕሮፓጋንዳ እንደሆነ በሰፊው የመስራት የማሳመን ስራ እየሰሩ ይገኛሉ። ከዛ በተጨማሪ ዋና ዋና መሪዎች በሚገኙበት እየተገኙበት ባለበት ነባራዊ ሁኔታ እንግዲህ በትናንትናው ዕለት አንከር ሚዲያ ይፋ ያደረገው ምስል ማስረጃ አለ። የአፋብን የህዝብ ግንኙነት መምሪያ ኃላፊ የአርበኛ አስረስ ማረ ዳምጤ በተገኘበት ቴዎድሮስ ያስመረቃቸውን ፋኖች አሁናዊ የአማራ ህዝብ ነባራዊ ሁኔታ ምን ይመስላል፣ በቀጣይ ወደፊት እንዴት እንራመዳለን የሚሉት ሀሳቦች በሰፊው የተወያዩበት ነው። ትናንት በጥቂት ክላሽ ተጀምሮ ዛሬ ግን በዲሽቃና በበርካታ ነገሮች ታይተዋል። አሁን ዛሬ በተመረቃችሁት ፋኖች ደግሞ ነገ መካናይዝድ ቤም ሌሎች መሳሪያዎችን ታጥቃችሁ እንደምናያችሁ በእርግጠኝነት መናገር ይቻላል። ትናንት ይህን ትግል ስንጀምር በጥቂት ክላሾች እብዶች ናቸው እነዚህ ያሉን ነገር ነበር። ስለዚህ አሁን ያለንበትን ቁመና እየተረዳችሁ ነው፣ ራሳችሁ እንደዚህ ያዘጋጁ የሚል አብዛኛውን በሚባል ደረጃ በተለይ ሰራዊቱን የማብቃት ህዝቡን የማንቃት ህዝቡን የማደራጀት እና አሁን ያለንበት ነባራዊ ሁኔታ ለህዝቡ የማስረዳት ስራ በፋኖች መንደር በከፍተኛ ሁኔታ እየተሰራ ነው ያለው። ከባድ የሚባል ውጊያ የለም። ዝግጅት በሚመስል መልኩ እንቅስቃሴ እያደረጉ እንደሆነ ነው መረዳት የቻልኩት። ዝርዝር መረጃዎችን እየመጡልን አይደለም። ዝርዝር መረጃ ማለት የውጊያ መረጃዎች ግን የአደረጃጀት ስራዎች ያልበቁ ሪሸፍን የሚያስፈልጋቸውን አደረጃጀቶች እየሰሩ ነው። ከዛ በተጨማሪ መሳይ ፋኖ ሁለት መዋቅሮች ነበር ከዚህ በፊት የነበሩት፣ ፖለቲካዊ መዋቅርና ወታደራዊ መዋቅር የሚባል። አሁን ግን አዳዲስ ቀጠናዎችን ነፃ እያወጡ ወደፊት በሚንቀሳቀሱበት ጊዜ ጊዜያዊ አስተዳደሮች የሚያስፈልጉበት ሁኔታ አለ። እነዛ ጊዜያዊ አስተዳደሮችን የማዋቀርና ጊዜያዊ መንግስት ልዩ መንግስት በሚባል ደረጃ ስራዎችን እየሰሩ እንዳሉ መረዳት ችለናል። በዚህ ሂደትም በተለይ ከሰሞኑ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ የላስታ ወረዳ ክላስተር ካሉት መካከል አንደኛው መቄት ወረዳ ነው። በዚህ በመቄት ወረዳም እንደዚሁ አዳዲስ አመራሮችን የመሰየም በላስታ ወረዳ አዳዲስ አመራሮችን የመሰየም ስራዎች መሰራታቸው መረዳት ችለናል። እንደዚህ አይነት ስራዎች አሁንም ተጠናክረው እንደሚቀጥሉ ከሚመጡት መረጃዎች መረዳት ችለናል። ፋኖ ግን አሁን በጥሩ ቁመና ላይ በተለይ የአብይ አህመድን ፕሮፓጋንዳ ከሚዲያ ባለፈ መሬት ላይ በማውረድ
ትክክል አለመሆኑን የማስረዳት ስራ በሰፊ እየሰሩ እንዳለ መረዳት ይችላል። ሙልጌታ፣ በህወሓትና በብልጽግና መሀል የተፈጠረውና ባለፈው ቅዳሜ ለተወሰኑ ሰዓታት ተካሂዶ ጋብ ያለው ውጊያ በአሁኑ ሰዓት በምን ደረጃ ላይ ይገኛል? እንግዲህ ለአንከር ሚዲያ በደረሰ መረጃ መሰረት የጦር ኃይሎች ሆስፒታል በቁስለኞች መጨናነቁን እንደዚሁ ገልጸናል። ያ ቁስለኛ በአብዛኛው ሸረሪና በተባለ አካባቢ ከተደረገ ውጊያ ጋር የተያዘ እንደሆነ፣ የተወሰኑም እንደዚሁ ከአማራ ክልል ከፋኖች ጋር በተደረገ ውጊያ የቆሰሉ የአብይ አህመድ ወታደሮች በጦር ኃይሎች ሆስፒታል ክፍሎች ጠበው ኮሪደሮች ሞልተው አውላላ ሜዳ ላይ ጭምር ሕክምና እየተደረገ ያለበት ሁኔታ እንዳለ ነው የሰማነውና እነዚህ ክስተቶች የሚያሳዩት አብይ አህመድ ውጊያውን ወደፊት ይቀጥላል አይቀጥልም ለሚለው በደንብ ራሱን እንዲፈትሽ ያደረገ እንደሆነ እናምናለን። ለማንኛውም ውጊያው ቆሟል ወይስ ሌላ ዝግጅት እየተደረገ ነው ያለው? በተለያዩ ቀጠናዎች በቀጣይ ሊኖር እንደሚችል ይገመታል። አሁን አብይ አህመድ የለኮሰው ነው፣ ለኩሶ ግን ወደፊት መቀጠል አልቻለም። በአሁን ሰዓት በአካባቢው ፍጥጫ እንጂ ውጊያ እንደሌለ ነው የምንሰማው። እንግዲህ በዚህ በወልቃይት በተለይ ሸረሪና በረከት በሚባሉት ቦታዎች የተደረገው ውጊያ ሙሉ በሙሉ በሚባል ደረጃ ቁሟን ባለኝ መረጃ መሰረት፣ ነገር ግን ከሁለቱም ወገኖች ከህወሓት ወገንም ከፌዴራል መንግስቱም ወገን የተለያዩ ስራዎች እየተሰሩ እንዳለ ሰምተናል። እንግዲህ በዛ ውጊያ ውስጥ የተካሄደው የከባድ መሳሪያ ውጊያ ነው። በነገራችን ላይ ጀነራል ይልማ መርዳሳ ሳይቀር ሱ-23 እያበረረ ሄዶ በዚህ ውጊያ እንደተሳተፈ ነው ዝርዝር መረጃዎች እየወጡ ያሉት። ከዛ በተጨማሪ ግን በዚህ ውጊያ የተማረኩ የህወሓት የሰራዊት አባላት ወይም ደግሞ ቲዲኤፍ የሚባለው የሰራዊት አባላት እንዳሉ ሰምተናል። ከዛ በተጨማሪ ህወሓትም የማረካቸው የብልጽግና መከላከያ ሰራዊት አባላት እንዳሉ ተሰምቷል። ነገር ግን ከብልጽግና መንደር ምንድነው እየተደረገ ያለው? በተለይ ዶክመንታሪ የመስራት ወልቃይትን ወረራ ክፈቱ በሚል ታዝዘን የመጣ ነው። በዚህ ሂደትም የፋኖ አመራሮቹም ሌሎቹም ጭምር ኃላፊነት ሰጥተውናል፣ ሚሽን ሰጥተውናል የሚል የአማራውን ኃይል የመበታተንና በእንደዚህ አይነት ፕሮጀክት የተሳተፉ እንዳሉ ሰምተናል። የህወሓት ኃይሎች በዛሬው ዕለት መደበኛ ስብሰባ አድርገዋል። ህወሓት ራሱ እንደ ድርጅት ማለት ነው። በዛሬው ዕለት ካደረጉት ጉዳዮች መካከል በተለይ የሐራ መሬት የተመሰረተው የሰላም ኃይል የሚባለው በነጌታቸው ረዳ በነጻድቃን ገብረትንሳኤ የሚመራው ሲፈልግ ወደ ቤቱ ሲፈልግ ደግሞ ወደ ትግል መግባት የሚችልበትና ለዛም በራሳቸው በጀት በራሳቸው ሎጂስቲክ እንዲገቡ ጥሪ ተደርጎላቸዋል። ከዛ በተጨማሪ ከፍተኛ የሆነ በሚባል ደረጃ በህወሓት በኩል ዝግጅት አለ። አብይ አህመድም በከፍተኛ ሁኔታ የተዘጋጀ ነው። ከዱባይ የመጡለትን ወደ 11 የሚጠጉ ድሮኖችን በሙሉ አቅም ወደ ስራ ለማስገባት ከፍተኛ እንቅስቃሴ እያደረገ ነው። ከዛ በተጨማሪ ደግሞ ግራ ካሷ አለማጣን ተብሎ የሚጠሩት አካባቢዎች ላይ ከፍተኛ የሆነ ኃይል አስጠግቷል። በአበርገሌም በኩል እንደዚሁ በተለይ 13ኛ እዝ የሚባለውን ላሊበላ ከተማ የነበረውን አንቀሳቅሷል። በዚህኛው በኩል በሚሌ ግንባር ሊመጡ ይችላሉ የሚል ስጋት ስላለ የኦሮሚያ ሚኒሻን እና የኦሮሞ ልዩ ኃይል ገዳ ኮማንዶ የሚባለውን ጭምር የማሰለፍ በተለይ ይህን ባለፈውም በሰፊቱ አይተንበታል። የኦሮሚያ ክልል ፖሊስ ኮሚሽነር ድሪባ መኮንን በዋነኝነት እንዲመራውና እንዲያስተባብር ታዟል። እንደዚህ አይነት ሁነቶች ናቸው ያሉት። አሁንም ግን ከፍተኛ የሆነ ዝግጅት በሁለቱም ኃይሎች በኩል አለ። አብይ አህመድ እየጠበቀ ያለው እነዚህ 11 ድሮኖች ከዱባይ የመጡት በሙሉ አቅማቸው ወደ ኦፕሬሽን እስከሚገቡ ድረስ ነው እየጠበቀ ያለው። ወደ 6 የሚጠጋ ድሮን ነው አሁን አክቲቪሊ እየሰራ ያለው። ምክንያቱም በተደጋጋሚ የተለያዩ ቦታዎች በሚያደርገው ኦፕሬሽን በርካታ ድሮን እንደወደመበት ይታወቃል፣ በተለይ ከሱዳን ጦርነት ጋር በተያያዘ። ስለዚህ አሁን ባሉኝ ድሮኖች በርካታ ቦታዎች ላይ ግንባር ቢከፈትብኝ ሊሸፍነው አልችልም። ስለዚህ እነዚህ ከዱባይ የመጡት ወይም ደግሞ ከአረብ ኤምሬት የመጡት ድሮኖች በሙሉ አቅማቸው ወደ ስራ እስከሚገቡ ድረስ በተለያዩ ቦታዎች ትንኮሳ እያደረኩ ቆያለሁ እንጂ በሙሉ አቅሜ አልዋጋም የሚል ግምገማ ያለው ይመስላል። ነገር ግን በህወሓትም በኩል ከፍተኛ ዝግጅት አለ፣ በብልጽግናም በኩል ከፍተኛ ዝግጅት አለ። ሙሉጌታ በጣም አመሰግናለሁ። እንግዲህ ወደ ሌሎች መረጃዎች እንሄዳለን። ቀደም ሲል በመግቢያ ላይ ያሰማሁት የባጫ ደበሌ ቃለ መጠይቅን የተመለከተ ነው። ቢቢሲ ሙሉን በቅርቡ ሊያስተላልፍ እንደሚችል ነው በማስታወቂያው የገለጸው። በማስታወቂያ ላይ የሰማናቸው ግን አንዳንድ ነገሮች መነጋገሪያ ሆነው ነው ያሉት። ድጋሚ እንስማው። ባጫ ደበሌ እንግዲህ ብዙዎች ብዙ ብለውለታል። አሁን በህይወት የሌለው ጋዜጠኛና ደራሲ ተስፋዬ ገብረአብ በጋዜጠኛው ማስታወሻ ላይ ስለ ባጫ ደበሌ የተናገረውን ሁሌ ማስታወሰው ነው። ባጫ ደበሌ ያው ከኪነት ቡድን ነው በአንድ ጊዜ ጀነራል የሆነውና ዋናነት ውስጡ ነፍሱ ጥሪ የምታደርግለት ለውዝዋዜና ለዳንሰኝነት እንጂ እንደዚህ የፖለቲካ ጉዳዮች ላይ ጠንከር ያሉ የፖለቲካ ሀሳቦች ላይ
ብዙም አይደለም የሚል አስተያየት ይሰጡበታል። ጌታቸው ረዳ ስለሱ ብዙ ብሏል። ኪነተኛ ነው፣ እሱ ዳንሰኛ ነው፣ ጫካ እያለ የተናገረውን አስታውሳለሁ። ለማንኛውም ባጫ ደበሌ እንደ ልቡ ነው። አብይ አህመድ ይለቋል እንደፈለገ እንዲናገርም፣ ልክ እንደ ሽመልስ አብዲሳ ባጫ ደበሌንም የፈለግከው ተናገር የሚልበት ሁኔታ እንዳለ ነው። ብዙ ቃለ መጠይቆችን አስገራሚ ነገሮችን ሲያነሳ እንደነበረ የምናስታውሰው ነው። እስቲ በድጋሚ እንስማው። የቢቢሲ ፕሮግራም ማስታወቂያ ነው፣ እንስማው። ግልጽ የሆነ ነገር ልንገርህ፣ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መቶ አይዙ። ፋኖውን ኦላ አይመጡም፣ በጭራሽ ምንናል አይመጡም። ካፓሲቲም የላቸውም፣ መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር በቃ። ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው። መንግስት ገንዘብ ከሆነ የሚፈልጉት፣ አለበለዚያ የህዝብ ጥያቄ መመለስ ከሆነ የህዝቡ ተውኝ ያለ እኮ በምርጫው ይተውት፣ ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም። ሙሉጌታ እስቲ መስመር በመስመር እያንዳንዱን እንመልከተው። 3-4 ነገሮችን ልናነሳለት እንችላለን። ሙሉ ቃለ መጠይቅ ሲቀርብ ደግሞ ከእንደገና ዳግም እንወያያለን። የአብይ አህመድ ቤት እንዴት እየተናወጠ እንዳለ፣ የአብይ አህመድ ፍርሃት በምን ያህል ሽቅብ እንደወጣ የምናይበት ቃለ መጠይቅ ነው። እውነት ለመናገር ይህንን እንዴት አድርገው የብልጽግና ሰዎች እንደፈቀዱለት ለባጫ ደበሌ አላውቅም። ለማንኛውም 4 ኪሎ ክፍት እንኳን ቢሆን መተው ምንም ሊያደርጉ አይችሉም። ፋኖም በላቸው ኦላንም በለው ምንም ሊያደርጉ አይችሉም ነው። እንግዲህ አብይ አህመድም ገብቶ እኮ ሀገር እየመራው ነው ብሏል። እንኳን አይደለም እነሱ የህዝብ ዓላማ ያነገቡ በተለያየ ፖለቲካዊ ተልኮች የታነጹ ኃይሎች ይቅርና አብይ አህመድ ግራ የገባው መደመር የሚል የእብድ ፖለቲካ ይዞ የመጣ ሰው እንኳን ቤተ መንግስት ገብቶ ይኸው 8 ዓመት ቆይቷል። ምን ለማለት ፈልጎ ነው? በጣም አስቂ ነው። እንግዲህ እንደ ትናንቱ ባጫ ደበሌ ገባ በቀሌ የሚባል ተረክ የሚሰራለት የለም። ስለዚህ ባጫ ደበሌ ኬንያ ላይ ሆኖ ኬንያ በሚገኘው የቢቢሲ አማርኛ ጋር ያደረገው ቃለ መጠይቅ ለማስታወቂያ ወይም ደግሞ ሰዎች እንዲከታተሉት በሚል ተቀንጭቦ የወጣ ሾርት ወይም ደግሞ ማስታወቂያ ልንለው እንችላለን። በዚህ 1 ደቂቃ ባልሞላ ንግግሩ እንኳን በርካታ ጉዳይ ላይ የቀባጠረው ሙሉ የሚለቀቅ ከሆነ እንግዲህ እንደዚህ እየዘላበደ በትክክለኛው ቋንቋ መጠራት ስላለበት ነው። እንደዚህ እየዘላበደ ቃለ መጠይቅ ከተለቀቀ መቼም አስቸጋሪ ነው የሚሆነው። ነገር ግን ኢንተርናሽናል ሚዲያ ጋር ነው ያደረገው። ስለዚህ ይሰረዝን የሚል ፋና አይደለም ኢቲቪ አይደለም እና አይሰረዝም፣ ሙሉ የምናዳምጠው ይሆናል። ነገር ግን አገዛዙ በምን አይነት ቁመና ላይ እንዳለ በተጨባጭ ያሳየ፣ የአገዛዙ ሰዎች የሚይዙትን የሚጨብጡትን አጥተው ያገኙትን ግድግዳ ሁሉ ጥፍራቸው እየዋጠጡ እንዳለ በተጨባጭ የተረዳንበት ቃለ መጠይቅ እንደሆነ በግልጽ ማስቀመጥ ያስፈልጋል። 4 ኪሎ ሰው የለም ቢባሉ እንኳን ፋኖ መጥቶ አይይዝም። 4 ኪሎ ሰው የለም ቢባሉ እንኳን ፋኖና ሆነ ኦላ መጥተው አይይዙም። እንደዚህ አይነት ሐሳቦችን ነው ሲናገር የነበረው። የአፋብኑን መሪ አርበኛ ዘመነ ካሴንም ጭምር ስም እየጠራ ትግሉን ለማጠልሸት ለማናናቅ ከፍተኛ ጥረት አድርጓል። እንግዲህ ባጫ ብዙ ስም ነው ያለው። ስለዚህ ባጫ የተለያየ ተዋናይ ቢሆን የሚያዋጣ ይመስለኛል። በግልጽም እንደተቀመጠው ማለት ቅድም አንተ እንዳነሳው ጋዜጠኛውን ስም ጠቅሰህ ተዋናይ፣ ዳንሰኛም እስክስተኛ ቢሆን የሚያምርበት ነገር ግን አሁን ካለበት አኳያ ደግሞ የተለያዩ መድረኮች ሲጠራም እንግዲህ በተለያዩ ኤምባሲዎች አይተነዋል እስክታይ ወረደና ነገር ግን አገዛዙ መጠቀም ሲፈልግ ደግሞ በተለያዩ ሚዲያዎች ይጠቀመዋል። የአብይ አህመድ ቁርጠኛ ታማኞች ከሚባሉት መካከል ወይም ደግሞ አገዛዙን እስከ መጨረሻው እስትንፋስ ድረስ በፕሮፓጋንዳ ያግዛሉ ከሚባሉ ሰዎች መካከል አንደኛው ባጫ ደበሌ ነው። ለዛም ነው በቢቢሲ አማርኛ ወጥቶ አጠቃላይ ሐሳብና አስተያየቱ እንዲሰጥ ገለጻ እንዲደረግ ፍቃድ የተሰጠውና የጀነራል ባጫ ደበሌን የሽንፈትና የድንጋጤ ወሬ ልንለው እንችላለን። የሽንፈት የድንጋጤ ወሬ ይሄን በግልጽ ለማስቀመጥ መጨራረስ ካልሆነ ውጤቱ ማንም አሸናፊ ተሸናፊ አይኖርም። ገንዘብ ከፈለጉ ተደራድረው ገንዘብ ይሰጣቸው። 4 ኪሎ ክፍት ነው ብንላቸው አይመጡም። ይሄ ባይዘ በጣም እርስ በርሱ የተጣረሰ ነው። ይሄ በ50 ሰከንድ የተወራ ወሬ ነው። አንደኛ
4 ኪሎ ክፍት ነው ብንላቸው አይመጡም ካለ ማን ከማን ነው የሚጨራረሰው? እነዚህ ሰዎች አይመጡም፣ ተስፋ የላቸውም፣ የሞቱ ናቸው፣ የወደቁ ናቸው እያለ ነው እንግዲህ። ተስፋ የላቸውም፣ 4 ኪሎ መምጣት አይችሉም። ክፍት ቢሆን እንኳን እኛ ብንለቀው ንግግር አያስፈልግም። በቃ ተስፋ ከሌላቸው የላቸውም። ቀጥሎ ይመጣና ምን ይላል? ውጤቱ አደገኛ ስለሚሆን መጨራረስ ነው የሚሆነው፣ ማንም አሸናፊ ተሸናፊ የለም ይላል። የሚመጡት ሰዎች ደግሞ በግልጽ ተናግሮታል። የፋኖ ኃይሎች፣ የሆላ ኃይሎች፣ ሌሎች ኃይሎች እንደሆነ በግልጽ አስቀምጧል። ከዛ በተጨማሪ ከነዚህ ውስጥ መካከል አንደኛው መጭማን ነው፣ ዘመነ ካሴ ነው። ስለዚህ የሚመጡት እነዚህ ሰዎች ናቸው። አንደኛው እውቅና ሰጥቷል እንደሚመጡ። ከዚህ በፊት እየመጡ ነው የሚል ሐሳብ በሰፊው በማህበራዊ ሚዲያ ሲነሳ ነበር። ዛሬ ከኬንያ ሆኖ አምባሳደር ባጫ ደበሌ እውቅና ሰጠ ማለት ነው። አዲስ አበባ ያለ ሰው ራሱ እድል ቢሰጠው አይደለም ባለፉት 3 ዓመታት ጫካ ለጫካ በርካታ ዋጋ የከፈለ የነጻነት ኃይል ይቅርና ከፍተኛ የሆነ ህዝባዊ ድጋፍ ያለው ህዝባዊ ዓላማ ያለው ላለመጥፋት እየታገለ ያለ ኃይል ከዛ በተጨማሪ የአማራ ጥያቄዎች ምላሽ የሚያገኙት በወንዝና ተራራ ወይም ደግሞ ባህር ዳር ላይ ሳይሆን አዲስ አበባ ነው ብሎ የሚያምን ኃይል አዲስ አበባ መምጣት አይችሉም፣ 4 ኪሎ መግባት አይችሉም እያለ ለማጣጣል የሚሄድበት ርቀት በጣም አደገኛ ነው። በነገራችን ላይ የመቆጣጠር አቅም ከሌላቸው የመዋጋት አቅም ከሌላቸው ባለፉት 3 ዓመታት እየወጣ እንደዚህ የሚያዘባርቀው በየጊዜው ነው እየወጡ የሚናገሩት የወዴድ ሰዎች፣ የአማራ ብልጽግና ሰዎች፣ አጠቃላይ የብልጽግና ካምፕ ማለት ነው። የሁሉ ባለበት ነባራዊ ሁኔታ እኔ ማየት እንፈልገው እንጨራረሳለን ያለበት ምክንያት ምንድነው? የሚጨራረሰው ከማን ጋር ነው? የኢትዮጵያ መከላከያ ሰራዊት ከሆነ ሙሉ ለሙሉ በሚባል ደረጃ ለአንድ ወገን ያውም ደግሞ የአብይ አህመድ ወንበር ለመጠበቅ አማራ ክልል ዘምቶ ነው ያለው፣ እየተዋጋ ነው ያለውን እዝ ሁሉ አስገብቷል። አንዳንድ ቦታዎች ላይ በተለይ ማዕከላዊ እዝ ካልሆነ በስተቀር ከፊል ማዕከላዊ እዝ ካልሆነ በስተቀር ሙሉ ለሙሉ አማራ ክልል ነው ያለው። የኦሮሚያ ሚሊሻ፣ የኦሮሚያ ልዩ ኃይል በተደጋጋሚ በከሰም በረሃ በኩል ከፍተኛ ውጊያ ሲያደርግ ተደምስሶ ቀሪው ተማርኮ በቪዲዮ ጭምር የተጋለጠበት ሁኔታ አለ። ያላቸውን አቅም ተጠቅመዋል። እነባጫ ደበሌ አሁን እየተናገሩት ያለው ወደኋላ የአብይ አህመድን እንመለስበት እንችላለን። ለምን ዓላማ ነው ቤን ሄደው የሚለው እናየዋለን። ነገር ግን እነባጫ ወደ እርስ በርስ እልቂት ለማምራት በከፍተኛ ዝግጅት ላይ ናቸው። ዓለም አቀፉ ማህበረሰብም የኦሮሞ ልሂቃንም በተለይ ከብልጽግና ጎራ ወይም ደግሞ ብልጽግና ከፍተኛ የሆነ ኪሳራ በህዝብ ላይ ሊያመጣ በተለይ የሆዴድ ብልጽግና ምን እያሰረ ምን እየሰራ እንደሆነ የሚረዱ በመረጃ ደረጃ እየሞገቱ ያሉ ሊያሳስባቸው የሚገባ ጉዳይ። ማን ከማን ነው የሚያጫርሱት? አብዛኛውን መከላከያ፣ አብዛኛውን ልዩ ኃይል፣ አብዛኛውን ሚኒሻ ያለውን ኃይል ሁሉ ተጠቅሟል ባለፉት 3 ዓመታት። አሁን ደግሞ አዳዲስ ግንባሮች እየተፈጠሩ ነው። ያንን ግንባር መቆጣጠር የሚችልበት በዛ ግንባር ሁሉ መመከት የሚችል መዋጋት የሚችል ሰራዊት አብይ አህመድ የለውም። አንድ እየተማመነበት ያለው ድሮን። ይሄ ድሮን ደግሞ እንጨራረሳለን የሚያስብል ነገር አለን። ምክንያቱም ህዝብ እየተኮሰ እየገደለ ነው። ህዝቡ ምርጫውን መርጧን፣ ብልጽግናን መርጧን፣ በምርጫ እንትን ብሏን ይላል። ታዲያ የመረጠው ህዝብ ከሆነ ዛሬም ድረስ በየገዳሙ እየዞረ ለምን በድሮን ይጨፈጨፋል? በከባድ መሳሪያ ለምን የገበሬውን መሬት ያልሳነኝ? ራስ እንደሚሞት ነው። ትራክተር መሆኑ ነው መድፉ አይደለም። ስለዚህ የሆነ ያሰቡት ነገር ይፋ አድርጓል። በነገራችን ላይ መሳይ እዚህ ላይ በማስታወቂያው የተረዳነው እውነት ቢኖር እንጨራረሳለን፣ አቅም የላቸውም፣ መምጣት አይችሉም እንደሚመጡ ተናግሯል። እንደው እንጨራረሳለን ብሏል። የሚጨራረሰው የት ነው? የሚጨራረሱት ለምንድን ነው? ለአዲስ አበባ የሚጨራረሱት ለምንድን ነው? ለ4 ኪሎ ነው። ለ4 ኪሎ መንበር በርካታ ደም በመቶ ሺዎች የሚቆጠር በሚሊዮን ደም ለመጨፋጨፍ ልክ የሁቱ ባለስልጣናት በወቅቱ የነበረው የሩዋንዳ ጭፍጨፋ ላይ ህዝባቸውን በሬዲዮ ተናግረው ጭፍጨፋ እንደፈጸሙት ሲያደራጁት የነበረው ለብልጽግና ለሆዴድ ብልጽግና ታማኝ የሆኑ አካላት ግን አሰልፈው ጭፍጨፋ እንደሚፈጽሙ ግልጽ ጥሪ ተናግሯል። በነገራችን ላይ ይሄንም ንግግር በአደባባይ ማስተላለፉ በጣም አደገኛ ነው። ቢቢሲ አማርኛ የሚባል ምክንያቱም ይሄ የልቂት ጥሪ ነው። እንጨራረሳለን ነው ያለው። ማን ከማን ነው የሚጨራረሰው? አቅም የሌላቸው ሰዎች አሉ። የአብይ አህመድ አገዛዝ 13ቱንም እዛ አማራ ክልል ላይ ያስገብቶ እየተዋጋ ነው ያለው።
ያለው አቅም የህዝብ አቅም ነው። የህዝብ አቅምን ደግሞ በፕሮፓጋንዳ ለማሰባሰብ ጥረት እያደረጉ ነው። አንድ ጊዜ አሚኮ፣ አንድ ጊዜ ኦቤን፣ አንድ ጊዜ ቢቢሲ፣ ነገ ደግሞ በቀጣይ ሲዳማና ሌሎች ጣቢያዎች ላይ የማይገኝበት ምንም አይነት ነገር የለም ደቡብ ቴሌቪዥን መሰለ። ስለዚህ የኦሮሞ ህዝብን ከሌላው ህዝብ ጋር ለማጋጨት በተለይ ኦራ የሚባለው በተለይም ደግሞ በነጃል መሮ የሚመራው ተላላኪ ነው። ምንድነው ያሉት? ወደ ኋላ እንመለስበታል። አብይ አህመድ በኦቤን ማስታወቂያ ላይ ባጫ ደበሌ በቢቢሲ ማስታወቂያ ላይ አንድ ነገር ተናግረዋል። ከዚሁ ጋር አያይዘን መሄድ ካለብን ብናያይዘው መልካም ነው ብያምናለሁ። የሁለቱም ጋር ተመሳሳይ ነገር ስላለ አብይ አህመድ ኦቤን ጋር በነበረው ውይይት ትናንት ህዋት ያሰራቸው ሰዎች እኛ ነፃ አውጥተናቸው ከህዋት ጋር ገጥመው እየወጉን ነው ሲል ተደምጧል። ኦላ የሚባለው ኃይል የነጃል መሮ ኃይል ተላላኪ ሆኖ የኦሮሞ ህዝብን ለመጨፍጨፍ፣ የኦሮሞን ስልጣን ለማስቀማጥ፣ የኦሮሞን አቅም ለመነጠል እየተናገረ ነበር። ከዛ በተጨማሪ ኦሮሞ ነፃ ወጥቷን ይላል። ከማን ነው ነፃ የወጣው? ነፃ ያወጡት ደግሞ እና አብይ አህመድ እንደሆኑ በተደጋጋሚ ይናገራል። የኦቤኑም ውይይት የኦቤኑም ጉዞ በተጨባጭ ካየነው የባጫን ንግግር አስተሳስረን ካየነው የኦሮሞ ህዝብን የመቀስቀስ የጦርነት ነጋሪት የመጎሰም ከዛ በተጨማሪ ደግሞ ከተለያየ ሀገራት የሚሰበስበውን መሳሪያ አሸክሞ እልቂት ለመፈጸም ከፍተኛ እንቅስቃሴ እያደረጉ እንዳለ ከሁለቱ ሰዎች ንግግር መረዳት ይቻላል። ይሄን በግልጽ ማስቀመጥ ያስፈልጋል። ስለዚህ ታሪካዊ ኃላፊነት ያለባቸው የኦሮሞ ሊቃን የኦሮሞ ልጆች በተለይ ጸረ ብልጽግና የሆኑ ኃይሎች በከፍተኛ ሁኔታ ሊሰሩት የሚገባ ጉዳይ እንዳለ በግልጽ ማስቀመጥ ያስፈልጋል። ከዛ በተጨማሪ የፋኖን ኃይል እነዚህ የነጻነትን ኃይሎች አሸናፊ መሆን እንደማይችሉ ነው በግልጽ የተናገረው። አሸናፊ መሆን ካልቻሉ ተሸናፊ መሆን መቻል አለባቸው አይደል? 4 ኪሎ መግባት ካልቻሉ ወይም ደግሞ ባዶ ብንሰጣቸው ራሱ መግባት አይችሉም ካለ በአንድም ሌላ መንገድ መሸነፍ ነበረባቸው። እንደነሱ ወሬ ከሆነ ቀጥሎ ይመጣና አሸናፊም ተሸናፊም አይኖር እንጨራረሳለን። ይሄ ልቂት ጥሪ ነው። የሚያሳስባቸው አካላት ካሉ ይሄን ጉዳይ ሳይቃጠል በቀጠል ብለው እንዲከታተሉት የሚገባ ሊሰሩበት የሚገባ ጉዳይ እንዳለ በግልጽ ማስቀመጥ ያስፈልጋል። ሌላኛው የገንዘብ ጉዳይ አንስቷል። ይሄ በጣም በነገራችን ላይ ርካሽነት ነው። እነ ተመስገን ጥሩነህ እንደምታስታውሰው ኢትዮጵያ የምትመራው በደህንነቶች ነው፣ ወይም ደግሞ ደህንነት ውስጥ መስሪያ ቤት የነበሩ በአብይ አህመድ ጓደኞች ነው። አብርሃም በላይ የአብይ አህመድ ጓደኛ ነው። ተመስገን ጥሩነህ የአብይ አህመድ ጓደኛ ነው። ወርቁ ጋቸና የአብይ አህመድ ጓደኛ ነው። የኢትዮጵያን ጉዳይ አብዛኛውን ጉዳዮች የሚወስኑት በተለይ ወርቁ ጋቸና እና አብይ አህመድ እነ ደመላሽ ገብረ ሚካኤል ምናምን እንደሆኑ ይታወቃል። እነዚህ አንድም ያልተማሩ ሰዎች ናቸው። ከተማሩም እንኳን የትምህርት ማስረጃቸው ወይም ከኢንፎሊክ እንደው ከፍተኛ ሄድን ከተባለ ከዛ ነው የምናገኘው እንጂ ከታወቀ የኢትዮጵያ ዩኒቨርሲቲ ካሉት ዩኒቨርሲቲዎች ውስጥ ልታገኙ ምችል ዶክመንት የላቸው። ገንዘብ ከፈለጉ መንግስት ይስጣቸው ይላል። አንደኛ ይሄን እንኳን ፖለቲካዊ እናንሳው ካለ ለገንዘብ ሊታገድ የለም። አንደኛ ዓላማ አላቸው። ዓላማውን ደግሞ የአብይ አህመድ አገዛዝ መፈንቀል ነው። ፈንቅሎ መተው ብቻ አይደለም፣ ስርዓተ መንግስት ማንበር ነው። ለሁሉም ዜጎች እኩል የሆነች ሀገር ማስቀመጥ ነው። አብይ አህመድ የሚባል ጭራቅ፣ አብይ አህመድ የሚባል የሰው እኩይ በኢትዮጵያ ህዝብ ላይ ነግሶ ከፍተኛ የሆነ ርቀት እየፈጸመ ነው። ያገኘውን መሳሪያ ሁሉ ወደ ህዝብ እየተኮሰ ነው። ያገኘውን በብድርም በልመናም ያገኘውን ሁሉ የመሳሪያ ግዢ ላይ ነው እየዋለ ያለው። ስለዚህ ተባብረው ተቀናጅተው የጋራ ውጊያ ያድርጉ ሲባሉ አይቻልም ይላሉ። በተለያዩ ሚዲያዎች ይመጡና ደግሞ እንደነባጭ አይነት የፖለቲካ ዘገምተኞች 4 ኪሎ መግባት አይችሉም እንተላለቃለን የሚል የጥቂት ነጋሪት በአደባባይ ይጎስማሉ ማለት ነው። ይሄን ሀዬ ማለት ያስፈልጋል። ንግግሩን በአግባቡ ተንትኖ ለዓለም አቀፉ ማህበረሰብ የብልጽግና ኃይሎች እንደዚህ እየሰሩ ነው፣ ስለዚህ ኢትዮጵያ ውስጥ ጥቂት ከመፈጸሙ በፊት የሚያሳስባችሁ ከሆነ እነዚህ ሰዎች ላይ የምትሰጡትን እርዳታ ድጋፍ ልታቆሙ ይገባል ብሎ ጫና እንዲደረግ የዲፕሎማሲ ማህበረሰብ በውጭ ያለው ዲያስፖራ ተነጋግሮ የጋራ ስራ መስራት ያስፈልግበታል። ምክንያቱም ከዚህ በፊት መሳይ ቀደም መጀመሪያዎቹ አካባቢ በተለይ ሰኔ ላይ በነበረን ፕሮግራም ላይ 2019 አዳዲስ ነገሮች ይፈጠራሉ።
የብልጽግና ኃይል ለአንዴና ለመጨረሻ ጊዜ የመወገጃ እድሉ ሰፊ ነው በሚል ሐሳቦችን ሰጥተን ነበር። አንተም በወቅቱ እንደዚህ አይነት ነገሮች የመሆን እድላቸው ሰፊ ነው፣ ነገር ግን ጊዜ ማስቀመጥ ትክክል አይደለም በሚል የተነጋገርንበት ሁኔታ እናስታውሳለን። ለዛም ነው የመጨረሻው ነገር ላይ ደርሰዋል። እነሱ ደግሞ የመጨረሻ ካርዳቸውን እየተጠቀሙ የመጨረሻ ካርዳቸው ምንድነው? የህዝብ ካርድ መሳብ። የህዝብ ካርድ ማለት ነው የኦሮሞ ህዝብ ነው። በነገራችን ላይ 4 ኪሎን የመልቀቅ ማዝማሚያ እንዳላቸው በአግባቡ መረዳት ያስፈልጋል። ያነሳው በጣም የሚያሰጋና ዓለም አቀፉ ማህበረሰብ ትኩረት እንዲሰጠው መደረግ ያለበት ጉዳይ አለ። አብይ አህመድ ምን እንደፈለገ ምን እንደሚፈልግ ከዚህ በፊት የተለያዩ የኦሮሞ ፖለቲከኞች የአብይ አህመድን አካሄድ በመንቀፍ የወጡ እንደነ ዶክተር ሚልኬሳ ሚዳጋ እንደነ ታዬ ደንዳ ሌሎችም እነ ጀዋርን ጨምሮ ስለ አብይ አህመድ ምንድነው የሚፈልገው? ምንድነው ማምጣት የሚፈልገው? እሱ ከቤተ መንግስት ሊወጣ የሚችለው ሲሞት ብቻ እንደሆነ ከዛ በመለስ ያለ ኢትዮጵያ የምትጠፋ ከሆነ አማራም ከኦሮሞ ትግራይ ከአማራ ትግራይ ከኦሮሞ መጨራረስ ካለባቸውም አብይ አህመድ ምንም አይኑን ሳያሽ ያ ነገር እንዲፈጸም ሊያደርግ እንደሚችል ነግረውናል። አሁን የባጫ ደበሌ ቃለ መጠይቅ የሚነግረን ያንን ነው። እንጨራረሳለን። ምን ማለት ነው? እንጨራረሳለን እንዳልከው የቢቢሲ አማርኛ ለምን ይሄንን ቃለ መጠይቅ በዚህ ቶን በዚህ አገላለጽ ይሄ በጣም የእልቂት ጥሪ ነው ለምን እንዲተላለፍ አደረገ? እንግዲህ የራሳቸውን ኤዲቶሪያል ፖሊሲ ፈትሸው ነገሩን ማብራሪያ ሊሰጡበት ይችላል። ያስተላለፈው ግን ምንድነው? ሆዱ ውስጥ ያለውን ነገር ብልጽግና ጓዳ ያለውን ነገር ነው የነገረን። ደግሞ ዝግጅትም አለ። አዲስ አበባ ዙሪያ እያሰለጠኑ ነው። አዲስ አበባ ዙሪያ የአዲስ አበባን ህዝብ ነገ ከነገ ወዲያ ጭዳ ለማድረግ የተለያዩ ኃይሎችን ስም ሰጥተው ገዳ ኮማንዶም በለው ጋቸና ሲርና ብዙ ስያሜ የተሰጡት የአብይ አህመድ የአፋኝና የገዳይ መዋቅሮች አሉ። እነሱ በከፍተኛ ቁጥር ተዘጋጅተዋል። የኦሮሞያ ልዩ ኃይል ከመከላከያ ባልተናነሰ የታጠቀበት ሁኔታ ነው ያለው። ስለዚህ እንጨራረሳለን ሲል ቃላት ለማሳመር ወይም ደግሞ እንደው አፉ እንዳመጣለት ተናገረ ብለንም ልንወስድ አንችልም። የሆነ ነገርማ አለ። የሆነ ነገር የታሰበ አለ። ለኢትዮጵያ የተደገሰ እልቂት አለ። እሱ ላይ ነው ትኩረት መደረግ ያለበት። ሌላ የተናገረውን ለማጣጣል ቢመጡም ቤተመንግስቱ ክፍት ቢሆንም መግባት አይችሉም። እሱ ፋኖንም ሆነ ሌሎች ኃይሎችን ለማሳነስና ለማጣጣል የተጠቀመበት ነው። እንደዚሁም ከገንዘብ ጋርም አያይዞ ገንዘብ እንሰጣቸዋለን ያለውን ያቋል። ሆዱ ምን እንደሚያስብ ሆዱ ውስጥ ምን እንዳለ እናቋለን። እኛም ከምንም በላይ የሚያሰጋን ግን እንድንጨራረሳለን ያላት ቃል ዝም ብላ የተባለች አይደለችም። አብይ አህመድም ብሎታል፣ ብዙ ጊዜ ተናግሮታል። በድብቅም በኮሪደር ላይ በሆኑ በተወሰኑ አካባቢዎች እንደዚሁ በስውር ስብሰባዎችም አብይ አህመድ ሆድ ውስጥ ያለውን የተናገረበትን ሰምተናል። አቶ ታዬ ደንዳ እኮ እስር ቤት የገባው ሌላ አይደለም፣ አብይ አህመድ ስለ አማራ ህዝብ ያቀደውን ስለተናገረም ነው። አማራን አጠፋለሁ ነው ያለው። አማራን አጠፋለሁ ያለበትን እኮ ይሄ ብቻ አይደለም። ለኛ ባልደረባ ለአበበ ገላው እኮ በሚቀጥሉት 1000 ዓመት አማራ ወደ ማዕከላዊ መንግስት አይመጣም፣ ይሄንን እርግጠኛ አደርጋለሁ ነው ያለው። አብይ አህመድ ይሄን ሲል እኮ ዝም ብሎ አይደለም፣ ብዙ ነገሮችንም እያደረገ ነው። ስለዚህ በቀላሉ የምናየው ጉዳይ አይደለም። የባጫ ደበሌ እንጨራረሳለን በደንብ ይሰመርበት። እንጨራረሳለን የሚለው ዝም ብሎ የመጣ አይደለም። ስለዚህ የኢትዮጵያ ህዝብም ሆነ ዓለም አቀፉ ማህበረሰብ ስርዓቱ በመጨረሻው ሰዓት አሁን የመጨረሻው ሰዓት እየመጣ ነው። ጀንበር እየጠለቀችበት ነው። ኢትዮጵያ ውስጥ እልቂት ሊያስተናግድ እንደሚችል ምንም ጥርጥር የለውምና ከዚህ አንፃር ነቅቶ መጠበቅና ቢያንስ ሙሉ በሙሉ ማስቀረት እንኳን ባንችል የተወሰኑ ጉዳቶችንና የተወሰኑ ነገሮችን ከወዲሁ መታደግ የምንችል ከሆነ መዘጋጀት ያለብን ጊዜ ላይ እንገኛለን ለማለት ነው። ዛሬ ላይ በዓለም አቀፍ ሚዲያ ወጥተው እንጨራረሳለን አሸናፊ ተሸናፊ የለም ያሉን ሰዎች ነገ በኦቤን በሌሎች ሚዲያዎች ቀርበው በኢቲቪ በፋና በሌሎች ሚዲያዎች ቀርበው የኦሮሞ ህዝብ ወረራ ተከፍቶብሃል፣ ጠላቶች መጥተውብሃል፣ ተነስተህ መንግስትን ተከላከል ላለማለታቸው ምንም ዋስትና የለንም። አብይ አህመድ ይሄን ይላል። ምክንያቱም ፓርላማ ላይ ቡራዩ ገበሬዎች መንግስታችን ተነካ ብለው ይመጡ ነበረ፣ አረጋግጬ ነው የመነስኳቸው ብለዋል። ስለዚህ እዚህ በፊት ሲያለማምደን የነበረው የህዝብ ለህዝብ እልቂት የማስጀመር ፕሮጀክት በአእምሮ ሲናገረው የነበረው ወይም ደግሞ በውስጥ በኮሪደሮች ወይም ደግሞ እንደሱ ህዝብን የሚጠሉ መሪዎች ጋር ሲወያይ የነበረውን ጉዳይ ዛሬ ላይ በዓለም አቀፍ ሚዲያ ተናግረውታል። ነገ ደግሞ
በተጨባጭ ወረራ ተከፍቶብሃል ብለው ልክ እንደ አርቴሌም ሚዲያ በአደባባይ ላለመናገራቸው ምንም ዋስትና የለም። ስለዚህ ህዝቡ በአግባቡ መረጃው ሊኖረው ይገባል። ከዛ በተጨማሪ መሳይ በጣም አስጊ የሚሆነው እነዚህ ሰዎች በጥራትነት የፈረጁት ኃይል አለ። በተደጋጋሚ ፋኖ እያሉ በተለይም ደግሞ የወላ ኃይሎችንም ተናናቂ እያሉ ከፍተኛ የሆነ በተለይ ፋኖን ኃይሎች እና የአማራ ህዝብን በእነዚህ አይነት ድርጊት ከፍተኛ የሆነ በተለይ የኦርቶዶክስ ሃይማኖት ተከታዮችንም ጭምር ሙስሊሞችንም ጭምር እንደዚሁ በተለያዩ በወለጋም ሲገድሏቸው የነበሩት ናቸው። እነዛን ታርጌት ያደረገ ኦፕሬሽን ሊፈጽሙ ይችላሉ። ይህን በደንብ ማስቀመጥ ያስፈልጋል። ሳንናገረውን ማለፍ አያስፈልግም። ስለዚህ በተለያዩ ቀጠናዎች ያሉት የትግራይ ተወላጆች፣ የአማራ ተወላጆች፣ የአፋር ተወላጆች አጠቃላይ በአብይ አህመድ አገዛዝ በብልጽግና አገዛዝ ነው በህዝቡ አይደለም በኦህዴድ ብልጽግና ታርጌት የመደረግ እድላቸው እነዛ እንደ ሆስቴጅ የመያዝ ምክንያቱም ሂውማን ሺልድ እንጠቀማለን ብሏል አብይ አህመድ። ገንዘባቸውን እኮ መያዝ እንችላለን፣ ቤተሰቦቻቸው የት እንደሚኖሩ እናውቃለን ብሏል አይደል? ባለፈው ሰኔ 30 2018 ዓ.ም የትግራይ ፖለቲከኞች ወይም ደግሞ ልጆቻቸው የት እንደሚኖሩ፣ ገንዘባቸው የት እንደሚኖሩ፣ ቤተሰቦቻቸው የት እንደሚኖሩ አዲስ አበባ እናውቃለን በሚል ተናግሯል። ይህን ተናገረ ማለት በቀጣይ አዲስ ጦርነት ሲጀመርበት ወይም ደግሞ ከባድ ጦርነት ወይም ደግሞ አብይ አህመድን ከወንበሩ ለመንቀል እንቅስቃሴ ሲደረግ የትግራይ ተወላጆች እንደ ሆስቴጅ እንደ ሂውማን ሺልድ መጠቀሚያ ያደርጋቸው ይችላል። የአማራ ተወላጆችን በተመሳሳይ የሌሎችን ብሔረሰቦች ተወላጆች በተመሳሳይ ከዛ በተጨማሪ የኦሮሞ ልጆች ጨፍጭፎ ኦላ ጨፈጨፋቸው፣ ፋኖ ጨፈጨፋቸው፣ አጨፈጨፋቸው ላለማለቱ ምንም ዋስትና የለንም። ምክንያቱም ባለፈው አርሲ ላይ ቅድመ ምርጫ በተለይ ግንቦት 24 ቀን ቀደም ብሎ ምርጫ ላለማድረግ እንዳናደርግ በሚል የፋኖ ኃይሎችና የወላ ኃይሎች በጋራ ጥምረት አድርገው አርሲ ላይ ጨፈጨፉኝ ሚኒሻን ገደሉብኝ ሲል የነበረ ግለሰብ ነውና እንደዚህ አይነት ጭፍጨፋዎችን የመፈጸም አዝማሚያ እንዳላቸው ከባጫ ንግግር ማስተዋል ይቻላል፣ በእርግጠኝነት መናገር ይችላል። ስለዚህ በተለያዩ ቀጠናዎች አሉ በተለይ በኦሮሞ ክልል የሚኖሩ አማራዎች፣ ትግሬዎች፣ ሌሎችም ብሔረሰቦች ራሳቸውን የመጠበቅ ራሳቸውን የማደራጀት ከአገዛዙ የሚደርስባቸው ማንኛውም ጥቃት የመከላከል ተፈጥሯዊ መብትም እንዳላቸው ነገር ግን አብይ አህመድ በአሳሳች መንገድ ደግሞ መጠቀሚያ እንዳያደርጋቸው ልዩ ጥንቃቄ ማድረግ እንዳለባቸው ማስታወስ እንፈልጋለን። ታሪካዊ ኃላፊነት ግን ያለባቸው ኦሮሞ ልጆች ናቸው። በነገራችን ላይ መሳይ ጸረ ብልጽግና የሆኑ የኦሮሞ ልጆች በዚህ ጉዳይ ላይ ታሪካዊ ኃላፊነት አለባቸው። በተለይ አብይ አህመድ እያደረገ ያለውን እያንዳንዱ የፖለቲካ እንቅስቃሴ በመከታተል በማጋለጥ ልክ አሁን ከፍተኛ ስራ ከሚሰሩት መካከል አንደኛው ሚልኬሳ ነውና የሚናገሩትን በመናገር ወጥቶ ይሄን እያለ ነው። ስለዚህ ህዝቡ ጥንቃቄ ማድረግ አለበት እያሉ የመስራት ኃላፊነት እንዳለባቸው ማስታወስ እንፈልጋለን። ነገር ግን አደገኛ የሆነ ነገር እንደመጣ ለአድማጭ ተመልካቾቻችን ዝም ብሎ እንጨራረሳለን የሚል ንግግር እንዳልሆነ ከዚህ በፊትም አብይ አህመድ ሲናገሩት የነበረ ጉዳይ እንደሆነ በግልጽ ማስቀመጥ ያስፈልጋል። ይሄን ነው ማለት እንፈልገው መሰለኝ። ሙሉጌታ እንግዲህ የባጫ ደበሌን ሙሉ ቃለ መጠይቅ ደግሞ ሰምተን ዳግም እንመለስ ይመስለናል። በማስታወቂያው ያልከው ተወያየን፣ በሙሉ ዝግጅቱ ደግሞ ብዙ ነገሮችን ልናነሳ እንችላለን። ከአብይ አህመድ የተለየ አብይ አህመድን በተወሰነ ደረጃ አንዳንድ ፕሮቶኮሎችን ለመጠበቅ ሞክሯል። ባጫ ደበሌ ግን ያንን አልጠበቀም። በጓዳ ሚንሾኳሾኩትን አውጥቶ የዘረገፈልን። እስቲ ወደ አብይ አህመድ ቃለ መጠይቅ እንምጣ። አብይ አህመድ እንግዲህ በአማራ ክልል ያንን ቃለ መጠይቅ ሰጠ። እውነት ለመናገር የከሸፈ ቃለ መጠይቅ ነው። ዳግመ ኦሮማራ ጥሪ አድርጎ ነበረ፣ ከሽፏል። ከጎኑ ኦሮሞም አማራም አልተሰለፈም። በሚያስገርም ሁኔታ ኦሮሞም አማራም ለአብይ አህመድ ጥሪ ምላሽ አልሰጠም። አሁን ደግሞ ወደ ኦሮሞ መጣና የሆኑ መርዞችን መርጨት ፈለገ። አሁንም በማስታወቂያ ደረጃ ነው ያየነው። በተወሰነ ደረጃ እስቲ እንነጋገርበት። ምን አይነት ቃለ መጠይቅ ነው? ምንድን የፈለገው? ይሄ በተለያዩ የኦሮሞ ፓስተሮች በተለያዩ የኦሮሞ ግራ የገባቸውና ምንም ነገር የማያውቁ ስልጣን እጃችን ገባ ብለው አፋቸው እንዳመጣ የሚናገሩ አንዳንድ ፖለቲከኞች የሚናገሩትን አብይ አህመድ ዛሬ መጣና ማረጋገጫ ሰጠን። እስቲ ምንድን ነው ያለው? ማስታወቂያውን ሰምተናል። ሙሉ ዝግጅቱን እንጠብቃለን። በኦሮምኛ ነው ቃለ መጠይቁን ያደረገው። ቀደም ሲል አንተ ምንም እንዳልነው እንግዲህ ከዚህ በኋላ ደግሞ ወዴት ሊያመራ ይችላል? የአብይ አህመድ ቃለ መጠይቅ ወይም ጽዋው የት ሄዶ ነው ደግሞ ቀጣዩን ቤት የሚያርፈው? ጋምቤላ፣ ሲዳማ ቴሌቪዥን ወይስ አፋር ቴሌቪዥን? አናቅም።
ለማንኛውም ይሄ የኦቢኤኑ ቃለ መጠይቅ አንዳንድ አስቂ ነገሮችንም ይዘው መጥቷል። እስቲ ምንድን ያለው በተወሰነ ደረጃ እንመልከተው። እንግዲህ አብይ አህመድ ባለፈው አንድ ወር አማራ ክልል ላይ በከፍተኛ ሁኔታ ነበር ሲርመሰመስ የነበረው። አማራ ክልል ላይ ያደረገው እያንዳንዱ እንቅስቃሴ ግን በከፍተኛ ሁኔታ የከሸፈ ነበር። ከነዚህ ክሽፈቶች መካከል አንደኛው ደብረ ማርቆስ በመሄድ የደብረ ማርቆስ አውሮፕላን ማረፊያ አስመርቃለሁ በሚል አፄ ዮሐንስ ያደረገባችሁን ነገር እንዳትረሱ እያለ ለጎጃም ህዝብ ለጎጃም አማራ ህዝብ ለመናገር ሙከራ አደረገ። ከዛ ቀጥሎ አማራ ሚዲያ ኮርፖሬሽን መጣና አፄ ዮሐንስን የገደሉትን ሰዎች ጋር አንድነት ፈጠርን ጥምዶ ፈጠርን እያሉ ይናገራሉ በሚል የሱዳን ኃይሎችን ደግሞ እንደዚሁ የዚህ ጨዋታ አካል ለማድረግ ሙከራ አደረገ። አጠቃላይ በተለይ ፋኖች መሬት ለህወሓት ሊሰጡ ነው ሲል አስተዋል። እነዚህ ሁሉ የተዘበራረቀባቸው ናቸው። እንግዲህ ጎጃም ደብረ ማርቆስ ላይ ሄደ አፄ ዮሐንስ ያደረገባችሁን ነገር እንዳትረሱ ብሎ የጎጃምን ህዝብ ካስታወሰ በኋላ አሚኮ ላይ መጥቶ ደግሞ አፄ ዮሐንስን የገደሉትን ጋር አንድነት ፈጠሩ ብሎ ደግሞ የአብይ አህመድ ደግሞ እውነተኛ መገለጫው ከመሳቂያ ባለ በዘለለ ሊሆን የማይችል እንደሆነ በግልጽ ማስቀመጥም ስላለብና ነው። ነገር ግን ምን እያደረገ ነው የሚለውን ነገር ደግሞ በአግባቡ እንድትረዱት ከማሰብ ነው የኋላ ታሪኩንም ለማንሳት ሙከራ ያደረኩት። እንግዲህ በዛሬው ዕለት ኦቤን በሚባለው ሚዲያ ቀርቧል። እንግዲህ ኦቤን እንደዚህ በተመሳሳይ በርካታ ሐሳቦች በተለይም ደግሞ የኦሮሞ ህዝብን ስስ ልብ ለማግኘት ሙከራ የማድረግ አዝማሚያ እንደሆነ ከወጣው ማስታወቂያ መረዳት ችለናል። በዚህ ንግግሩ በርካታ ሐሳቦችን አንስቷል። ቅድም ካነሳዋቸው ሐሳቦች መካከል መድገም ያስፈልጋል። ትናንት ህወሓት ያሰሯቸው ሰዎች እኛ ነፃ አውጥተናቸው ከህወሓት ጋር ገጥመው እየወጉን ነው ሲል ተደምጧል። የኤርትራ መሪ ዶር የሚባል ኦሮሞ ነበረ የሚልም ሐሳብ አንስቷል። ከዛ በተጨማሪ ባህረ ነጋሽ የኛ ነው የሚል ሐሳብ አንስቷል። ያው ኬኛ ማለት ነው። የመንም የኛ ነው የሚል ሐሳብ አንስቷል። ስለዚህ የመንም የኛ ነው ካለ የወጡ ታጣቂ ጋር እንግዲህ በቀጣይ ደግሞ ሊገጥም እንደሚችል ማሳያ ነው። እድል ከተሰጠው የትኛውንም ዓለም እየዞረ የኛ ነው ከማለት ወደ ኋላ እንደማይል በአግባቡ የተረዳንበት ማስታወቂያ ነው። ይሄም ማስታወቂያ ነው። በነገራችን ላይ ከማስታወቂያዎቹ እንኳን ተነስተን አንድ ሰዓት ከዛ በላይ መወያየትና መነጋገር እንችላለን። ይሄን ታሳቢ ማድረግ ያስፈልጋል። ሙሉ ቃለ መጠይቅ አለመሆኑን ግን መረዳት ይቻላል። እነዚህ ሐሳቦች ግን ለምን ዓላማ ተነሱ፣ ምንዎቹን የያዙ ናቸው የሚለው በግልጽ ለማስቀመጥ ከዚህ በፊት አብይ አህመድ አክሱም የኛ ነው እንግዲህ ከጀላ መርዳሳ ታስታውሰዋለህ የባህልና ስፖርት ሚኒስተር ምናምን በነበረበት ጊዜ አንድ መድረክ ላይ አክሱም የሚለው አካሱማ ከሚለው የተወሰደ ነው የኦሮሞ ነበር ሲል ነበር። ይሄን ሲናገር የአብይ አህመድ ካቢኔ ነበር፣ የአብይ አህመድ ሚኒስተር ነበር። አሁን አብይ አህመድ መጣና የኤርትራ መሪ የነበረው ዶሪ ይባላል ባህረ ነጋሽ የኛ ነበረ ሲል ተደመጠ ማለት ነው። ስለዚህ ለቀይ ባህር የምንዋጋው ለቀይ ባህር የምንጋደለው ኦሮሞኛ ይሄን ተናግሮ ለቀይ ባህር የሚሰለፍ ኦሮሞ ፈልጋለሁ ማለት ነው። አዳዲስ ምን የኦሮሞ ልጆችን አዳዲስ ለሱ ስልጣን ሲባል የሚገበሩ የኦሮሞ ልጆችን ከኦሮሞ እናቶች የመቀማት አዝማሚያ ነው። ከዛ በተጨማሪ ከዚህ በፊት በፓስተሮች በኩል ሰሜን እንደዚህ መጣብ በተለይ በፓስተሮች በኩል ሲያስነግር የነበረው አብይ አህመድ እኔም ፓስተር እኮ ነኝ ስለዚህ የፓስተርነትን ሚና ልወጣ በሚል ፓስተር አብይ አህመድ ብንለው ከዚህ በኋላ የዛን ያን የሚቸግር አይደለም። ምክንያቱም ከዚህ በፊት ፓስተሮች ሲናገሩት የአብይ አህመድ ሐሳብ ነው በተደጋጋሚ ሲባል ነበር። ነገር ግን ላይሆን ይችላል የሚሉ ሰዎች ነበሩ። አሁን ግን በተጨባጭ እነ ዩጭፋ እነ ማን ነው አብዛኛዎቹ ፓስተሮች ስማቸውን አድማጭ ተመልካቾቻቸውን ይረዱናል። እነሱ ሲናገሩት የነበረውን ጉዳይ ራሱ ይዞት መጣ። ይሄን ስንል በዚህ በተለይ በእምነት ተከታይ የሆኑ ዛሬም ህዝብ የሚያከብሩ የአብይ አህመድ አገዛዝን የሚቃወሙ እንዳሉ ታሳቢ መደረግ መቻል አለበት። እነዚህ የፕሮስፐሪቲ ጎስፔል የሚባሉት ወይም ደግሞ የብልጽግና ወንጌል ተከታዮች ናቸው። ወደፊት መረጃውን ልናወጣው እንችላለን። በነገራችን ላይ አንድ ኢዮብ የሚባል አለ። በዋነኝነት የአብይ አህመድ ዘዋሪ ነው የሚባል ነው። የዚህ የፕሮስፐሪቲ ጎስፔል
ተከታይ ነው። ከዛ በተጨማሪ እነዚህ እነ ዮናታን አክሊሉ፣ እነ እዩ ጭፋ፣ እነ እስራኤል ዳንሳ ምናምን መሰል እነዚህ የብልጽግና ወንጌል ተከታዮችን እያገኘ ሞኒተር የሚያደርጋቸው በዋነኝነት ግን እዚህ ላይ ማስቀመጥ የሚያስፈልገው አብይ አህመድ ከዚህ በፊት በጓዳ ሲያንሾካሹኮ የነበረውን ጉዳይ በአደባባይ ወጥቶ አረ ነጋሽ የኔ ነው፣ የመን የኔ ነው፣ ስሙም የኤርትራ መሪ የነበረው ዶሪ ይባላል እያለ ሲቀባጥር ያስተዋልንበት ሁኔታ አለ። ይሄኛው እንደው ከሃይማኖት ጉዳይ በተለይም ደግሞ ከዚህ በፊት በኢትዮጵያ ቅርሶች ላይ፣ በኢትዮጵያ ሃይማኖት ሽቶች ላይ፣ በኢትዮጵያ ሴቶች ላይ ሲያቀረሹ የነበሩት የብልጽግና ወንጌል ተከታይ የሆኑት የነ ዮናታን አክሊሉ ዋና መንገድ መሪ፣ አቅጣጫ ሰጭ፣ ህዝብ አሰዳቢ፣ ቤተክርስቲያን አሰዳቢ፣ አጠቃላይ የሰሜን እያሉ ሲያቀረሹት የነበረው ዋነኛ አድራጊና ፈጣሪ የነበረው አብይ አህመድ መሆኑን ማስታወስ ስላለብን ነው። ሌላኛው እንግዲህ በአሚኮ ቀርቦ የአማራ ልጆች መሳይ የአማራ ልጆች ከህወሓት ኃይሎች ጋር በጋራ እየተባበሩ ነው፣ እንደውም መሬቱን አሳልፈው ለመስጠት ሙከራ እያደረጉ ነው ብሎ የአማራውን ፋኖ ለማጣጣር የሄደበት ለማከሳሰር የሄደበት የአንድ ባልቴትን ስራ በተመሳሳይ ኦቤን ላይ ቀርቦ ትናንት ህወሓት ያሰራቸው የደበደባቸው የገረፋቸው እኛ ነፃ ያወጣናቸው ከህወሓት ጋር ገጥሞ አሁን እየወጉን ነው ሲል ተደምጧል። ተመሳሳይ አይነት ነገር ነው። አሁን በተመሳሳይ እዛ ላይ ቀርቦ የትኛውን አጋር እንደሚያደርግ እንግዲህ አማራ ቲቪ ቀርቦ ሚኒሊክና ጉበና ወንድማማቾች ናቸው፣ ሚኒሊክ ያለ ጉበና፣ ጉበና ያለ ሚኒሊክ ሲል ተደምጧል። በተመሳሳይ ይችን ንግግር ኦቤን ላይ ይደግማታል አይደግማትም የምናየው ይሆናል። ምክንያቱም የአማራ ህዝብና የኦሮሞ ህዝብ ታሪካዊ ትስስር ያለው የኦሮሞ አማራ ጥምረት ከዛ በተጨማሪ የኦሮሞ ደም የኔ ደም ነው እያለ የነበረውን ትርክት ለመገንባት የሄደበትን ርቀት በተመሳሳይ ኦቤን ላይ ቀርቦ ይሄን መናገር አይችልም። ምክንያቱም የኦሮሞን ህዝብ እንደመጠቀሚያ ካርድ ተጠቅሞ በዚህ በነጻነት ኃይሎች ላይ በተለይ በሚጠራው በ3 ሳምንት ጊዜ ውስጥ ትጥቅ አስፈታዋለሁ ላለው ህዝብ ላይ ለማስነሳት ከፍተኛ ጥረት እንደሚያደርግ ይታወቃል። ነገር ግን ማስተዋል ያለበት አብይ አህመድ እየዞረ እየተናገረ ያለው አጠቃላይ ህዝብን የመሳብ በቀደም አስቀምጠናል። የአማራ ሚዲያ ኮርፖሬሽን የሄደበት ዋነኛ ምክንያት ምንድነው በሚል ባስቀመጥናቸው ሐሳቦች መካከል የአማራውን ኃይል መክፈል፣ ከዛ በተጨማሪ ደግሞ ከአማራው ኃይል መካከል የሆነ ደጋፊ የማግኘት አዝማሚያ ነበር ብለናል። በኦሮሞ ህዝብም በተመሳሳይ የሆነውን ኃይል እንደዚህ የማድረግ አዝማሚያ ሊኖረው እንደሚችል ከአብይ አህመድ አካሄድ አኳያ መረዳት እንችላለን። ይሄን የምንልበት ዋነኛ ምክንያት አብይ አህመድ በአማራ ሚዲያ ኮርፖሬሽን ቀርቦ የፋኖ ኃይሎች ከህወሓት ጋር እየሰሩ ነው፣ ቋሚ ጥላት ብሎ ያስቀመጠ ድርጅት አለ እሱ ህወሓት ይባላል ብሎ የአማራ ህዝብን ጥላትና ወዳጅ የመለየት አዝማሚያ ገብቶ ነበር። በተመሳሳይ ኦቢኤን ላይ ቀርቦ የኦሮሞ ህዝብን ጥላትና ወዳጅ የመለየት አዝማሚያዎች አስተውለናል። በቀጣይ ደግሞ አንገት ቆራጩ ጋር ፋኖ ጋር እየሰራ አግኝቼዋለሁ ላለማለቱ ምንም ዋስትና እንደሌለን ግን በግልጽ ማስቀመጥ ያስፈልጋል። ይሄን እያሉ ፖለቲካ መስራት ግን እንደማይቻል ህዝቡ የነቃ እንደሆነ የበቃ እንደሆነ አብይ አህመድ የሚባል ርኩስ በኦሮሞ ህዝብ ስም መነገር እንደማይችል ግን ምላሽ የሚሰጡ ምሁራኖችም ይኖራሉ ተብሎ ተስፋ ይደረጋል። ይሄን ነው ማለት እንፈልገው። ይሄ ቃለ መጠይቅ የኦሮሞን ህዝብ ያሸፍታል ወይ? እውነት ለመናገር አብይ አህመድ እንደዚህ ያደረገ የጀመረው በየቦታው እየሄደ እንደዚህ አይነት ቃለ መጠይቅ የሚሰጠው የሚያስገኝለት ፖለቲካዊም ሆነ አጠቃላይ ስኬት አለ? የሚያሸፍተው ነገር የለም። ነገር ግን የማያሸፍተው ከሚናገሩት አኳያ እንጨራረሳለን እያሉ ነው። ከፍተኛ የመሳሪያ ትጥቅ እያቀረቡ ነው። ቅድም የባጫን ንግግር ተከትሎ ራሳቸው ወንጀል ፈጽመው ሌላ ህዝብ እንደፈጸመባቸው አድርገው ሌላ ታጣቂ እንደፈጸመባቸው አድርገው ሊያስነሱ የሚችሉበት እድል እንዳለ ሐሳቢ መደረግ መቻል አለበት። ነገር ግን አሁን በሚያደርገው የፖለቲካ እንቅስቃሴ የሚያገኘው እድል እንደሌለ በግልጽ ማስቀመጥ ያስፈልጋል። የኦሮሞ ህዝብ በእነ አብይ አህመድ እየደረሰበት ያለውን ከፍተኛ የሆነ በደል፣ ግፍ፣ ሁሉን ነገር እየተረዳ ነው፣ እያየ ነው። ከዛ በተጨማሪ ደግሞ ልጆቹ በተለያየ ግንባር ከተለያዩ ቦታዎች ታፍሰው ወስደው እናቶች በተጨባጭ ባለፉት 5 ዓመታት
የት እንደደረሱ ያላወቁበት ነባራዊ ሁኔታ እንዳለ ድምጻቸውን ከሰሙ የቆዩበት ሁኔታ አለ። ለነዚህ ምስክርነት የሚሆነው ናዝሬትን፣ ሞጆን፣ ሌሎችን ከተሞች በአግባቡ ማየት ያስፈልጋል። በተደጋጋሚ ሰላማዊ ሰልፍ ሲካሄድ የነበረው እኮ ሞጆ ላይ ነው አይደል? መሳይ ወታደሮች ሰላማዊ ሰልፍ ያደረጉት ሞጆ ላይ ክራንች ይዘው ይስተካከልን ብለው ማለት ነው። ደብረ ዘይትም በተመሳሳይ እንደዚህ አይነት ነገሮች እንደነበሩ በዝዋይ በተለያዩ ከተሞች እነዚህ ሚዲያ ያወቃቸው ለሚዲያ የቀረቡ እውነቶች ናቸው። ሚዲያ ላያቸው፣ ሚዲያ ያልነካቸው፣ ለሚዲያ ያልደረሱ በርካታ የታፈኑ እውነቶች እንዳሉ፣ በርካታ የታፈኑ ጩኸቶች እንዳሉ ግን አግባቡ መረዳት ያስፈልጋል። ቅድም ያልኩትን ግን አሁንም ማስታወስ እፈልጋለሁ። አሁንም ግን ታሪካዊ ኃላፊነት ያለባቸው የኦሮሞ ምሁራንና ልጆች እንዳሉ ማስታወስ ያስፈልጋል። ከዚህ በኋላ በእኛ ስም አትነግድ የሚሉ የኦሮሞ ልጆች እንደሚኖሩ ተስፋ እንደሌለው ኦሮሞ ስም መነገድ እንደማይችል ግን የተናገሩት ነው። ከፍተኛ የሆነ ዕዳ እያመጣብንና ነው ብለዋል። በርካታ አብይ አህመድ በስማችን እየነገደብና ነው። ነገ ይሄን ያደረገው ኦሮሞ ነው ሊያስብለና ነው። ስለዚህ ይሄን ግለሰብ አጣጥፈን ማውረድ ካለብን ጊዜው አሁን ነው እያሉ ነው። እውነት ነው። በግልጽ ማስቀመጥ እንደሚያስፈልገው ትናንት የተለያዩ ትርክቶች በኦሮሞ ሕዝብ ላይ ይዘሩ ነበረ፣ በአንድም በሌላ መንገድ በቀልድ ሳይቀር ማለት ነው። ነገር ግን እነዛ ቀልዶች እውነት ናቸው እንዴ እያስባለ ያለ ግለሰብ ካለ አብይ አህመድ ትናንት በኦሮሞ ላይ የተቀለሉት፣ ትናንት በኦሮሞ ላይ የተዘሩት ሐሰተኛ ትርክቶች ናቸው የተባሉት ዛሬ ላይ ግን አብይ አህመድ በተጨባጭ ሜካፑን እየቀያየረ ሱፉን እየቀያየረ በሚያደርገው የፖለቲካ ዲስኮርስ እውነት ነው ወይ? የኦሮሞ መገለጫ አብይ አህመድ ነው ወይ? የኦሮሞ መገለጫ ሽመልስ አብዲሳ ነው ወይ? የኦሮሞ መገለጫ እና አዳነች አቤቤ ናቸው ወይ የተባሉ አይደለንም ማለት ያለበት ራሱ የኦሮሞ ህዝብ። በተመሳሳይ የአማራ ህዝብ የአፄ ዮሐንስ ያደረሰብህን ነገር እንዳትረሳ ሲባል አንተ ለኛ ታሪክ አትነግረናም ብሎ ምላሽ እንደሰጠው አብይ አህመድም የሚደሰኩረውን የፖለቲካ ተረክ በአግባቡ ገምግሞ ይሄ እኛን አይመለከተንም ራስህ እዛው እንደፈለክ አድርግ ብሎ ምላሽ መስጠት ያለበት ራሱ የኦሮሞ ህዝብ ነው። በስሙ መነገድ ማቆም መቻል አለበት። ባለፉት 8 ዓመታት ነገደበት። ባለፉት 8 ዓመታት ደም አቃባው። ባለፉት 8 ዓመታት በተለያዩ ቦታዎች ሬሳው ሳይነሳ በነገራችን ላይ ክላሹን አንሳ ሬሳ እንዳታነሳ የሚል መርህ ነው ያለው መከላከያ። ሬሳ እስከምታነሳ ጥቃት ሊከፈትብህ ይችላል። መሳሪያ ጥለህ ከመጣ ግን ፋኖ ሊታጠቀው ይችላል። ስለዚህ ፋኖ መታጠቅ የለበትም። የወደቀውን ሬሳ የአማራ ገበሬ ቀብረዋል። ትተና ነው እየተባለ ያለ። ይሄ እየሆነ ያለው አብዛኛው የኢትዮጵያ ህዝብ ነው። ከዛ ውስጥ ደግሞ ከፍተኛውን ድርሻ የሚይዘው የኦሮሞ ህዝብ ነው። ስለዚህ ከዚህ በኋላ ለአብይ አህመድ የሚዋጋ የኦሮሞ ወጣት መኖር የለበትም። ለአብይ አህመድ የሚዋጋ የደቡብ ወጣት መኖር የለበትም። ለአብይ አህመድ የሚዋጋ የአማራ ወጣት መኖር የለበትም። አብይ አህመድ ብቻውን ቀርቶ እንደ እብድ ሲለፈልፍ ማየት ነው የሚፈልገው ኢትዮጵያ ህዝብ። እንደ እብድ ደግሞ ጀምሮታል። አንድ ያሚኮ አንድ ጊዜው ቤት ነገ አፋር ላይ ይሄዳል። እርግጠኝነት ባንናገርም አፋር ላይ የመሄድ አዝማሚያው በተጨባጭ የሚታይ ነው። ነገ ሶማሌ ቲቪ ላይ ላለመሄዱ ዋስትና የለም። ነገ ጉጉሙን ለማሳጣት አፋር ላይ ሊገኝ ይችላል። አፋር ቲቪ ላይ ነገ በተመሳሳይ የቤንሻንጉል ጉሙዝን ታጣቂ ኃይሎች ለማጥራራት ቤንሻንጉል ቲቪ ላይ ሊገኝ የሚችልበት እድል ሰፊ ነው። እነዚህ አግባው በማየት በመረዳት እኛም በተከታታይ ፕሮግራም እንደምንሰራባቸው ለአድማጭ ተመልካቾቻችን ማስታወስ እንፈልጋለን። የአብይ አህመድ ፍላጎት ግን በየቦታው በመሄድ አዳዲስ ትርክቶችን የመገንባት፣ አዳዲስ ግጭቶችን የማዋለድ፣ አዳዲስ ጦርነቶችን የመፍጠር አዝማሚያ እንዳለው ግን በእርግጠኝነት መናገር ይችላል። አብይ አህመድ ስለ ኦሮሞ ምንም ጉዳዩም አይደለም። የኦሮሞን ህዝብ ብዙ አደጋ ላይ እየጣሉ ውሳኔዎችንና እርምጃዎችን ወስደዋል ባለፉት 8 ዓመታትም። ስለዚህ ጥንቃቄ ማድረግ ያስፈልጋል። አብይን መቃወም ማለት የኦሮሞን ህዝብ መቃወም አይደለም። አብይን መቃወም ማለት የኦሮሞ ህዝብ ለኢትዮጵያ የከፈለውን ዋጋ ማሳነስ ማለት አይደለም። ይሄ በደንብ መስመር ለይቶ መታወቅ አለበት። የኦሮሞን ህዝብ በአብይ አህመድ አይን መመልከት ተገቢ አይደለም። ሙሉጌታ እንግዲህ የተለያዩ የፖለቲካ ኃይሎች አብይ አህመድን በአንድም ይሁን በሌላ የሚነቅፉ በአካሄዱ፣ በፖሊሲው፣ በእርምጃው የሚቃወሙ ኢትዮጵያ የፖለቲካ ኃይሎች አብይ አህመድ ጥርስ ነክሶባቸው ጊዜ ጠብቆ አድብቶ እያሰራቸው ይገኛል። ሰሞኑን በ24 ሰዓት ውስጥ 3 ፖለቲከኞች እንደዚሁ የህግ ባለሙያውን የትግራይ ተወላጅ አበራ ንጉሱ እንደዚሁም የኢሃፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይን የኢሃፓ አባልና የአደባባይ ፖለቲከኛ የሆነውን አበባ አካሉን
እንደዚህ ወደ እስር ቤት የወሰደበት ሁኔታ እንዳለ እየተረዳን ነው። እንደምንሰማው ከሆነ ከፍተኛ አፈናና ስር እየተከናወነ ነው። በጣም አስገራሚው ነገር ከቃሊቲ ወይም ደግሞ ይሄ እስር ከሚከናወንባቸው የሜክሲኮ አደባባይ ላይ ከሚገኘው የፌዴራል ፖሊስ ዋና የወንጀል ምርመራ ቢሮ በ3 እና 4 ኪሎ ሜትር ርቀት ምክክር ኮሚሽኑ ስብሰባ ከሚካሄድበት አካባቢ ሁለት ተቃራኒ ስሜቶች ናቸው። እዛ እስር አፈና ይከናወናል፣ እዚህ ደግሞ ምክክር ይደረጋል። እነዛም ሰዎች እኮ መሳሪያ ላነሱም አሁን ዛሬ የታሰሩ እስር ቤት ነው ያሉት ብለን ስማቸውን እየጠቀስን የምናነሳቸውና አበበ አካሉ መሳሪያ ያልታጠቁ ወይም ደግሞ የሆነ ነገር ከአመጽ ተግባር ውስጥ የተሰማሩ አይደለም። ሐሳባቸውን ያነሱት እዛው አዳራሽ ውስጥ ሐሳብ ያነሱ ነው ከተባሉት የተለየ ነገር አንስተው ከሆነ አናቅም። ግን ሐሳብ ስላነሱ ብቻ የተለየ ነገር ስላንጸባረቁ ብቻ ወደ እስር ቤት ተወስደዋል። እዚህ ምክክር ይደረጋል፣ እዛ እስር እየተከናወነ ያለው እስቲ ምን ማለት ይቻላል? እስካሁን ባለው ሁኔታ 3 ፖለቲከኞች ታስረዋል። አብይ አህመድ አይኑን ጨፍኖ የሚቃወሙትን በሙሉ ወደ እስር ቤት እያጋዘነ ያለው ሙሉጌታ አብይ አህመድ የነጋበት ጅብ ሆኗል ማለት እንችላለን። የነጋበት ጅብ መሳይ ያገኘውን ሁሉ ነው የሚናከሰው። ሰው ማገኘ፣ ሌሎች እንስሳትን ማገኘ እየተናከሰ ወደ ጉሬው ለመግባት ከፍተኛ ጥረት ያደርጋል፣ ወይም ደግሞ ከዛ ጫና ለመውጣት ማለት ነው። አሁን አብይ አህመድ ልክ እንደነጋበት ጅብ ጫና ውስጥ ነው ያለው። በዚህ በኩል ህወሓት እያጣደፈው ነው፣ በዚህ በኩል ፋኖ እያጣደፈው ነው። አጠቃላይ ከፍተኛ የሆነ የኢኮኖሚ ጫና አለበት። አሁን ባለው ነባራዊ ሁኔታ የጥይት መግዣ ገንዘብ አንድ ብቸኛ ሀገር እሷን ዱባይ ነች። ዱባይ በቃይ ብትል አብይ አህመድ ከፍተኛ የሆነ ኪሳራ እንደሚገባ ይታወቃል። የአበበ አካሉን ጉዳይ ግን በተመለከተ ሌሎቹንም ወደኋላ አነሳዋለሁ። የአበራ ንጉስና የይስሐቅ ወልዳይ የአበበ አካሉን ጉዳይ በተመለከተ ግን በግልጽ ማንሳት ያስፈልጋል። እኛም ከዚህ በፊት በነበረን በአንከር ሚዲያ ውይይት ግርማ ሰይፉ የሚባል ግለሰብ ሲያከሳስር እንደነበረ፣ ወደ እስር ቤት ሊጋዝ እንደሚችል፣ መንግስት ሊያስራው እንደሚገባ በማህበራዊ ሚዲያ ጽፎታል። አጥፍቶት ካልሆነ በስተቀር ማለት ነውና ስለዚህ እንደዛ ተዋደረገ ማለት ነው። ግርማ ሰይፉ አበበ አካሉ ላይ እርምጃ እንዲወሰድ የተለያዩ ጽሁፎች፣ እንቅስቃሴዎችን አናቅም። በአደባባይ ከሚናገረው በላይ በውስጥ የሚያደርገው የተለያዩ ጥረቶች እንደሚኖሩ አበበ አካሉ ላይ እርምጃ እንዲወሰድ እንገምታለን። ስለዚህ እንደፈለገው እንዳሰበው እንደተመኘው ሆነለት፣ ተሳካለት ማለት እንችላለን። አበበ አካሉን አሳስሯል። ግርማ ሰይፉ አበበ አካሉን አሳሰረ ማለት ይቻላል። ምክንያቱም አንደኛ እንዲታሰር ግፊት ሲያደርግ ነበር። ግርማ ሰይፉ አክቲቪስት አይደለም። በአብይ አህመድ በተቸረው ስልጣን መሰረት የአዲስ አበባ ካቢኔ አባል ነው፣ ወይም ደግሞ ባለስልጣን ነው። አትክልተኛ ነኝ እያለ ቢያጣጥረውም ነገር ግን አብይ አህመድ ከተመረጡት የኢዜማ ብርሃኑ ነጋ እና ግርማ ሰይፉ ስልጣን የተሰጣቸው ናቸው። አብይ የኔ አመራሮች ወይም ደግሞ ምናምን እያለ የሚያንቆልጳጵሳቸው ናቸው። አዳነች አቤቤ ጋር ሽር ጉድ ሲል የሚሆን ነው። ስለዚህ አዳነች አቤቤ መዋቅር አዲስ አበባ ፖሊስም ሆነ የፌዴራል ፖሊስ ወስዶ ሲያስረው ማን ጥቆማ ሰጥቶ ነው? ለምሳሌ በተጨባጭ ጥቆማ የሰጠው የተጻፈ ዶክመንት ያለው ማን ነው? ግርማ ሰይፉ ነው። ስለዚህ ማን ያሳሰረው ቢባል ግርማ ሰይፉ ነው ማለት እንችላለን። ይህን በግልጽ ነው መናገር የሚያስፈልገው። ምክንያቱም ከዚህ በፊትም እንደዚህ አይነት ነገሮች ነበሩ። ከዛ በተጨማሪ ኢትዮጵያ ውስጥ መናገር የሚፈቀድለት የብልጽግና አባል የሆነ የብልጽግና ደጋፊ የሆነ ብቻ ነው። አበበ አካሉ ከዚህ በፊት ሲናገሩት የነበረው የብልጽግና አገዛዝ በዚህ አካሄዱ ከፍተኛ የሆነ ቁጣ እንደሚያስነሳበት፣ ከዛ በተጨማሪ ይሄ ትክክለኛ መንገድ አለመሆኑ መካሪዎቹን ያሰረው አብይ መካሪው ማን ነው? ምክር የሚያዳምጥ ቢሆን ኑሮ እቡይ ባይሆን ኑሮ እነዚህ የሚናገሩትን ሰዎች እየሰበሰበ ከሚያስር ይልቅ የመዳኛ መንገድ የሚሆነው የነዚህን ምክር አዳምጦ የመፍትሄ ሐሳብ ቢያስቀምጥ ነበር። እቡይ ነው። በፍርሃት መንገድ ነው ያለው። በፍርሃት መንገድ ላይ ያለ አንድ አካል ደግሞ ትክክለኛ ውሳኔ ሊወስን አይችልም። ስለዚህ አብይ አህመድ ልክ እንደ ነጋበት ጅብ ሆኖ አሁን ያገኘውን ሁሉ እያሰረ ነው። እና አበራ ንጉሱ ይስሐቅ ወልዳይ በተመሳሳይ ታስረዋል። መሳሪያ ያነሱ እየሞገቱ ነው ያሉት። ትክክል አይደለም፣ ህዝብ እየተገደለ ነው፣ ጭፍጨፋ እየተፈጸመ ነው፣ ጦርነት ይቆም፣ ሰላማዊ ንግግር ይኖር፣ ውይይት ይኖር የሚሉ ልጆች ናቸው፣ የሚሉ ሰዎች ናቸው፣ የሚሉ ፖለቲከኞች ናቸው፣ የሚሉ ሐሳብ ተናጋሪዎች ናቸው። እነዚህን ግን በጭካኔ በፍርሃት መንፈስ
ወደ እስር ቤት ወርሯል ማለት ነው። በነገራችን ላይ የነዚህ መታሰር ይሄ የመጀመሪያው ነው። በጥቆማም በምንም እየታሰሩ ያሉ ናቸው። ነገ አብይ አህመድ ከበድ ሲለው ከፍተኛ ሆነ ግፊት ከተለያዩ ኃይሎች ጫና ሲጨምርበት ከውስጥ ሆነው አዲስ አበባ ላይ ሆነው የፖለቲካ እንቅስቃሴ እያደረጉ ያሉትን አካላት በትብብር ኢትዮጵያም ይሁን ሌሎች አካላትም ያለመታሰራቸው ዋስትና የለም። በነገራችን ላይ መሳይ እዚህ ጋር በግልጽ ማስቀመጥ የሚያስፈልገው እነዚህ የተቃዋሚ ኃይሎች ናቸው። ነገ እነ ጌታቸው ረዳ፣ እነ ጻድቃን ገብረትንሳኤ ዛሬ ለአብይ አህመድ እያሸረገዱ ያሉት እነ ጋሻው መርሻ፣ እነ በለጠ ሞላ፣ እነ ጣይር መሐመድ፣ እነ ዩሱፍ ኢብራሂም ዛሬ ለአብይ አህመድ እያሽቃበጠ ያለ የትኛው የብልጽግና ባለስልጣን አካሄዱ ካላማረው አብይ አህመድ ሁሉንም እየወሰደ እስር ቤት ያጉረዋል። ወደድክም ጠላህ እንኳን ተማራ ነን የሚላቸው በርካታ ሰዎች ሊኖሩ እንደሚችሉ መታሰብ መቻል አለበት። ወደድክም ጠላህ እንኳን ትግሬ ነህ ተብሎ የሚታሰር ያሁን የአብይ አህመድ ቀዳሚ የሆነ ጌታቸው ረዳ አይነት ሊኖር ይችላል። እነዚህ ተቃዋሚ ናቸው፣ ሐሳብ እየሰጡ ያሉ ናቸው። የነጋበት ጅብን ያገኘውን ነው እየተናከሰ ያለ። ማን ነው እኔን እየተቸ ያለው? አብይ አህመድ እኮ ጨንቆት ከአማራ ሚዲያ ኮርፖሬሽን አንድ ሳምንት ባልሞላ ጊዜ ውስጥ ኦቤን ከተገኘ ምንድነው የገጠመው? ይሄ ሰው ማለት መቻል አለበት። የሆነ አደጋ ከፊቱ ላይ ተደቅኗል። ያንን አደጋ ደግሞ ለመቀልበስ ከፍተኛ ጥረት እያደረገ ነው። እነ ዳንኤል ክብረት አሁን ሰሞኑን አይታቸዋል። የሉም እኮ እንዳትነኩ ራሴን የፕሮፓጋንዳውን መመራው እኮ ነው ያላቸው። የሆነ ሽልሽል ለማለት ሙከራ ይደረጋል። ስለዚህ ሌሎቹ አካላት ጥንቃቄ ማድረግ መቻል አለባቸው። ጥንቃቄ ምንድነው ማድረግ ያለባቸው? እስር ሊያጋጥም ይችላል። መከላከያ ቢገለው እኮ ብሎ ማን ግርማ ሰይፉ ጽፏል። በማን ላይ? በአበባ አካሉ ላይ። አሁን እስር አጋጠመው እንጂ እነ ግርማ ሰይፉ እኮ ይገደል ብለው ጽፈው አሁን እኮ ወይም ደግሞ ቢገደልስ ብለው እኮ ጽፈዋል። ግድያ ተፈጽሞ ቢሆንስ መሰለኝ። ይሄ ገና የመጀመሪያ እንቅስቃሴያቸው ነው። በፍርሃት ጎዳና ላይ ናቸው። አዲስ አበባ ዙሪያውን ከፍተኛ የሆነ ምሽግ እየተቆፈረ ነው። በርካታ መሳሪያ እየተቀበረ ነው። ይሄ የፍርሃቱ ድምር ውጤት ነው። ስለዚህ የነጻነት ኃይሉ ወደ አዲስ አበባ ጎዳና እርምጃ ሲጀምር አዲስ አበባ ላይ እልቂት ይፈጸማል። እልቂቱ በእስር ይሆናል። እልቂቱ በጥይት ይሆናል። እልቂቱ በከባድ መሳሪያ ሊሆን የሚችልበት እድል ከፍተኛ ነው። አብይ አህመድ እኮ አሁን በነገራችን ላይ መሳይ ማደሪያዎቹን እያስፋፋ ነው። ቤተ መንግስት ሆኜ እኔ ቤት ቢሮ ነው የተቀረጸው ምናምን ሲል ሰምተህ ነው አላሰቡም? ንግድ ባንክ 48ኛ ህንጻ ላይ የሚተኛው ማን ነው? እንጦጦ የሚተኛው ማን ነው? መገናኛ አካባቢ ያለው ሆቴል የማን ነው? በፍርሃት መንፈስ ውስጥ ስላለ ሌሊት እንደ ጅብ በሌሊት ነው ሲጓዝ የሚያድረው። የደረሰን መረጃ እንደዛ ነው የሚያሳየው። ፍርሃት ውስጥ ነው ያለው። ስለዚህ እንድትናገረው አይፈልግም። ራሱ ወጥቶ ሙከራ እያደረገ ነው። ሐሳብ አይፈልግም። አሁን እሱ የሚፈልገው እሱ ተናግሮ አሳምኖ ሐሳቤን ሽጨው በእሱ ቋንቋ ሐሳብ ሽጦ አዲስ የሚዋጋለት ወጣት ነው የሚፈልገው። እናንተ ያልታሰርነው ባለመገኘታችን አሸባሪ ብሎናል። ዛሬ 3 ዓመት ዳገኘን ያስረን በርካታ ጓደኞቻችን ዛሬም ሲፒጂ እያሳሰበ ያለው ነጋዜጠኛ ጎበዜ ሳይ፣ ነጋዜጠኛ መስከረም አበራ፣ ነጋዜጠኛ ጎበዜ ጋሻው፣ ዳዊት በጋሻው፣ ነጋዜጠኛ ገነት አስማማው፣ ሌሎቹም ጋዜጠኞች እስር ቤት እየማቀቁ ነው። መቼ የታሰሩት? ያኔ አብረውን የነበሩት ጓደኞቻችን ማለት ነው። አንድ መስመር ላይ የነበሩ ሐሳብ መስማት አይፈልግም። ምክክር ኮሚሽን የሚባለው የነ አስመሳዩ ቀጣፊው እንግዲህ እናከብረው አንችልም። አብይ አህመድ ነው እየሰራ ያለው። የአብይ አህመድን አገዛዝ ለማዳን ነው ሙከራ እያደረገ ያለው። የነ ፕሮፌሰር መስፍን አርአያ ተብየው አገዛዝ ደግሞ አብይ አህመድ የህዝብ ለህዝብ ግጭት ለማስነሳት አብይ አህመድ እየጣረ ባለበት ነባራዊ ሁኔታ እነሱ ደግሞ ሰበር ዜና ይኖረና ይላሉ። የምን ሰበር ዜና? አዲስ ነገር እናሰማቸዋለን ይላሉ። ህዝቡ አንሰማችሁም ብሏቸው አናዳምጥም፣ ከእናንተ የሚመጣ ነገር አንድም እንቀበላችሁ ነገር የለም ብሏል። እኛ እንደውም መጀመሪያ አካባቢ ላይ ትኩረት ሰጠነው ስንሰራበት ነበር። ከውስጥ ካለው ውይይቶች ካሉትም ተጨባጭ መረጃዎች በመነሳት ግን የብሔራዊ ምክክር ኮሚሽን የሚባለው የቀጣፊዎች ስብስብ
የባለሙያዎች ተብለው ባለሙያዎች እነማን ናቸው መሳይ? የኦህዴድ ሰዎች ናቸው ምክር የሚሰጡት ማለት ነው። ያልገባችሁ ነገር ካለ ተብለው ማብራሪያ የሚሰጡት የኦህዴድ ካድሬዎች ናቸው። እንደዚህ አይነት የቃቃ ጨዋታ ምንድናቸው ሲባል ባለሙያ የሚል ባጅ ያላቸው የብሔራዊ ምክክር ኮሚሽን ያንን እንዲነበብ ስማቸው እንዲታይ ይደረጋል። የቃቃ ጨዋታ ማለት ነው። ከዛ አልፎ ይመጡና ደግሞ ሰበር ዜና ይኖርና አዳዲስ ነገር እናሰማችኋለን ይላል። አዲስ ነገር ሳያሰሙን እነሱም እንደ አብይ አህመድ የሚደመሰሱበት እድል እንዳለ ግን ፕሮፌሰር መስፍን አርአያ ማስታወስ ያስፈልጋል። ምክንያቱም የአብይ አህመድ ጋሻና ጃግሬ፣ የአብይ አህመድ ስልጣን አስጠባቂ፣ የአብይ አህመድ መንገድ ጠራጊ ለመሆን በከፍተኛ ሁኔታ እየሰሩ እንዳለ መታወስ መቻል የነጋበት ጅብ ባይሆን ብሔራዊ ምክክር ኮሚሽን ውይይት አዘጋጅቶ አማራ ሚዲያ ኮርፖሬሽን ላይ የዛን ያህል አይዘላብድም ነበር። ብሔራዊ ምክክር ኮሚሽን እንደዚህ አገር ለመለወጥ ሐሰተኛ ተረክቶችን ለማስተካከል ብሔራዊ መግባባት ለማምጣት ምናምን እያሉ እየደሰኮሩ ጤነኛ ቢሆን ኑሮ ኦቢኤን ላይ ቀርቦ ትናንት በህወሓት ነፃ ያወጣናቸው ዛሬ እኛን ለመውጋት ዝግጅት እያደረጉ ነው እየተዋጉን ነው ሲል አይደመጥም ነበር። ብሔራዊ ምክክር ኮሚሽን የሚባል ነገር ቢኖርማ እነ ባጫ ደበሌ እንተላለቃለን፣ እንጨራረሳለን፣ አሸናፊ ተሸናፊ የለም የሚል ንግግር ያደርጉ ነበር። የማዘናጊያ ህዝብን የማጭበርበሪያ ከፍተኛ ዝግጅት ላይ ግን እንዳሉ በአግባቡ መግለጽ ያስፈልጋል። ስለዚህ አሁንም ከፍተኛ ሆነ ስራ አለ። ይሄን በግልጽ ማስቀመጥ ያስፈልጋል። ስለዚህ ጥንቃቄ ማድረግ ያስፈልጋል። ጥንቃቄ ማድረግ የሚያስፈልገው ላለመገደል ሐሳባቸውን አትናገሩ ማለት አንችልም። የተናገሩ መሞት ነፃነት ነው። ለህዝብ ወግኖ መሞት ነፃነት ነው። ለህዝብ ወግኖ የሆነ ነገር መሆን በፍርሃት ቆፈን በብርድ ልብሳቸው ልቆ ፋኖ ይደረሰ የነፃነት ኃይሎች ይደረሱ እያሉ ከማየት የአብይ አህመድን አገዛዝ የተሟገቱ መውደቅ ትልቅነት ነው። በነገራችን ላይ የተዋደቁ የመሳሪያ አንግተው የተዋጉ እየወደቁ ያሉ ነገ የሚወድቁ አሉ። መናገር ትክክል ነው። ነገር ግን እስር በጣም አሁን ከዚህ በኋላ እስር እንትን ብርቅ የሚሆንበት እድል ከፍተኛ ነው ማለት ፈልጋለሁ። አመሰግናለሁ። ሙሉጌታ እንግዲህ የአብይ አህመድ ቃለ መጠይቅ በኦቢኤን ላይ ምን ሊሆን እንደሚችል እንጠብቃለን እንገምታለንም። ካለው ከቀረበልን አጭር ማስታወቂያ የቃለ መጠይቁ ክፍል በመነሳት ምን ሊል እንደሚችል ያው አብይ አህመድ ሁሉ ጊዜ የምንለው ነው። አብይ አህመድ ምን ያስባል፣ ምን ይናገራል፣ ምን ይመኛል የሚለው ለሁላችንም ይሄ ያለ ረቂቅ አይደለም። እንዲህ አይነት ግለሰብ አይደለም ሀገር ለመምራት ቤተሰብም ለመምራት አቅም የሌለው ነገር ግን ኢትዮጵያ እድል ጣፋንታው ሆኖ በዚህ ሰው እጅ ላይ ወደቀችና ይሄን ሁሉ መከራ እያየን እንገኛለን። ለማንኛውም ሙሉጌታ የባጫ ደበሌንም ሙሉ ቃለ መጠይቅ የአብይ አህመድንም ሙሉ ቃለ መጠይቅ ሰምተን በቀጣይ ብዙ የምንለው ነገር እንደሚኖር ተስፋ አደርጋለሁ። ለዛሬ ለነበረን ቆይታ በዚሁ በመሰናበት ተመልካቾቻችንን እናመስግነን አንተንም ለማብራሪያውም ለመረጃውም ምስጋና በማቅረብ ነው መሰናበተው። ሙሉጌታ እግዚአብሔር ይስጥልኝ። እኔም አመሰግናለሁ።